ቲክቶክ ላይ እንኳን ብንወጣ ቲክቶክ ላይ እንኳን ብንተው መሬት ላይ ያለው አርማጭሆ ጋይንት እዛ ድረስ ሳይቀር የተሐድሶ እንቅስቃሴ ሰርጎ ገባ። አርማጭሆና ጋይንት ጎንደር ላይ ማለት ነው። ልብ በሉ እሺ። ገባ ፕሮቴስታንት ገበሬ ታገኛለህ እነዚህ ቀበሌዎች ብትሄድ። ዋት ፕሮቴስታንት ገበሬ ቀራ በቃ ጊዮርጊስ ነው ተክለ ሃይማኖት ነው ለለ የምታምታታው ህዝቤ አርሶ ይበላል። ኦኬ ቴንክ ዩ። ፕሮቴስታንት ገበሬ ታገኛለህ በጣም ያለው በርቱ። አርማጭሆ ጋይንት እዛ ድረስ ሳይቀር የተሐድሶ እንቅስቃሴ ሰርጎ ገባ። ፕሮቴስታንት ገበሬ ታገኛለህ እነዚህ ቀበሌዎች ብትሄድ። ፕሮቴስታንት ገበሬ ታገኛለህ። በጣም ሾኪንግ ነው። በጣም እጅግ በጣም ሾኪንግ ነው። እጅግ ሾኪንግ ነው። እንዴት ፕሮቴስታንት ገበሬ ይኖራል? እኛ እኮ ከወር እስከ ወር ከዓመት እስከ ዓመት ዘግተን የዓመቱ የወሩ የአቡነ እንትና የማሆይ እንትና ተብለው ኦኬ የጎንደር ገበሬ ጀመረ። እሰይ እጁን ጥፍንግ አድርገህ ያረሰውን እርሻ እንዳይዘራ የዘራውን ባቄላ እንዳያጭድ እንዳያርም የዓመቱ የወሩ ብለህ ዘግተህ ህዝባችንን በረሃብ የምትፈጁት አሁን ከጠኔ ሊላቀቅ ነው ማለት ነው። ፕሮቴስታንት ገበሬ ካለ ያርሳል። ቅዳሜ እሁድም ሰኞ ማክሰኞ እሮብም ሐሙስም ያርሳል፣ ያርማል፣ ያጭዳል፣ ይበላል ማለት ነው። ይበላል፣ ሰርቶ ይበላል ህዝቤ። ሾኪንግ ነው አልክ አይደል? እና ቱሃኑን እያራገፈ እንዲኖር ነው ቤተክርስቲያን እንዳትቀር ነው የሚሉት። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር የተጠቀመ ነገር ግን ማይንድ ሴቱ ፕሮቴስታንት አይማረግም። ይህንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነው። እና በጣም አስፈሪ ነው። በጣም አስፈሪ ነው። በጣም አስፈሪ ነው። ዝም ብሎ እዚህ ቲክቶክ ላይ ታወርቶ ቶፒክ አንስተን ምናምን የምንተው ነገርም በጣም አስፈሪ ነው። የሆነ ፖስት ሊያስደረገን የሚችል ጉዳይም ነው። ይህንን ነገር ዲስከስ የሚያደርግን ሰው የሆነ አይነት ፖስት የሚያስከፍለው ነገር ነው። ቀላል ነገር ስላልሆነ ማለት ነው። አንድ ሰው ኦርቶዶክስ ከሆነ አንስቶ ፕሮቴስታንት እስከሚሆን ድረስ ያለው ሂደት ታድሶ ናፍቃ ስንት ነበር? ልክ 22ኛው ስቴፕ ላይ ስደርስ አልቆና አንተ መናፍቅ ትሆናለህ። አይታችሁ ደረጃ እንዴት እናወጡ? በአንድ ያለው ክሮነት ሰው በአንድ ያለው መጠራ መጥቶ በአንድ ያለው ቅዳሴ መጥቶ ቅድም ታላቁ እንዳለው ቤተክርስቲያን ጭምር እያስቀደሱ ታድሶ ሰዎች አሉ። ምን አረኩኝ ወንጌል እኮ የተማርኩት ቢማር ታድሶ መሆን ታድሶ አልተውቃለች። ታድሶ እኮ ነው ግን አያውቅም እንደሆነ ለግጃ ቫይረስ በደሞ አለ ግጃ ቫይረስ እንዳለበት የማያውቅ ሰው ስለ ታድሶ ካሁን በኋላ ማንም ሰው መስት የለበትም። ማናችን እኔ በግሌ ታድሶ ናፍቃለሁ ማለት ይቻላል። የታድሶ ናፍቃል የሉ ማለት ነው ይቻላል። ለምሳሌ አሁን በራሷ ልጆች እነ መሰረት ማጥራት እኔ በስምንት ጎዳና ያስመሰከሩ ሊቅ ናቸው። በጣም ከባድ ማለት ነው። ዋድላ ድረስ መጥተው ተምረዋል። ጎንደር፣ ጎጃም፣ ጎንደር ተምረዋል። መጽሐፍ ትርጓሜ ተምረዋል። ብሉይና ሐዲስ ማለት ነው። እስቲል ግን መሰረተ ክርስቶስ ነበሩ። ሰውየው አለቃ መስራት ስባት ላይ ሊቃውንት ለመውሰድ በጣም ተሞክሮ ነበር። አልሆነም። ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርቶ እየነበረው ምስካየ ኅዙናን መቀመጫ እየነበረው ያቆን ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር። አልሆነም። ልብ በሉ። አለቃ ኪዳነ ወልድ ክፍሌ የሚጠራቸው መዝገበ ቃላቱን የሰሩት በጣም ዋና ሊቅ ተሐድሶ ናቸው ተብለው በኢትዮጵያ ኦርቶዶክስ ክርስቲያን ይጠረጠሩ ነበር እና አለቃ መስረት ስብዓት ላብ ሁሉ ጭምር ማለት ነው። የቤተ ክርስቲያኒቱ አንቱ የተባሉ ሊቆች ናቸው። በዚሁ በተሐድሶ እንቅስቃሴ ውስጥ ነበሩ። ኦኬ የአሁኑን ማን ይቁጠርልህ? ቆይ እሺ ጋድ ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡ። ሰው እየተቦረቦሩ ነው። ከሀገረ ስብከቱ መስሪያ ቤት ከሀገረ ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ነው ያለው። ሰው እየጠፋብን ያለው። የሰንበት ተማሪዎች እየተወሰዱ ነው ያሉት። ምናምን እየተነጠቁብን ያሉት። ምናምን ከስር እየበሉት ነው ያሉት። ያያችሁት ማህበራዊ ሚዲያ ስላያችሁ ኦርቶዶክስ እኮ በቃ ገነነ እንደው እኮ መናፍቃን ጠፉ አትበሉ አሉ። ስልቱን የቀየሩት፣ አካሄዱን የቀየሩት፣ መንገዱን የቀየሩት። አንተ ላይ ከራሱ እኮ ካንተ ቆሞ እያስቀደሰ ምን ያደርጋል? ታምረ ማርያም የሚል ቆሞ ካንተ ያቀደሰ ካንቺ ጋር ሆነ አብራችሁ እያስቀደሱ ታምረ ማርያም ምን ያደርጋል ነው ብለው የሚሏችሁ አሉ። ግን ቦሮቦሩን ቦጦቦጡን
ይበሉት እስቲ ማወይችን ለዘማርያም ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ በለዋል ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ በለዋል ኦኬ አደፍና ጉድፍ ከሌለባት ለምንድን ነው ታዲያ መናፍቅ እዚህ ጋር ላስተዋልከው ነገር አለ ያልገባኝ ነገር ተደስቶ ነው ህዝብ ያጨበጨበው እንደ ጎርፍ እየወሰድነው ስለሆነ ይሄንን እንኳን አልነገርከንም ቤት ደጋረጉ ነው ምንድነው አልገባኝ አብራራልኝ እንዴ ራስ ይድበት አይ የሚመስለው እኛንም በወሰዱን ይመስላል ታውቃለህ ተወሰደ እኮ ነው ግጥሞ ያልገባቸው ጴንጤ ወሰደው እንደ ጎርፍ ህዝቡን እኮ ነው ቸብ ያደርጋል ህዝቡ እንዴት ነው ነገሩ እሺ ደርሚ እንደኔ አይነት ባላገሮች ናቸው ምንም አለዩም አየዝም ብለው ነው የሚያጨበጨቡት ቤት ሲመታ ግጥም መገጠሙ ብቻ ነው እነሱን እንትን የሚሉትና አለ እኮ የባላገርም እንኳ አለ ዝም ብለን ጅላጅል ነገር አይደለም እና ኦኬ ምናሉ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ በለዋል ዘማርያምስ ምንድነው ብሎ የሚለው መስቀል ህዝቡን መቀመጫ የአዲስ ወቅት ነበር አልሆነም አልተሳካም ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት ሰው እየተቦረቦረ ነው ከሀገረ ስብከቱ መስሪያ ቤት ወይ ሰው እየተቦረቦረ ነው ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ በለዋል ጎርፍ ያው ይሸረሸራል ወይ ደግሞ ይቦረቡራል ይባላል ዲያቆኑ መቦርቦር ብሎ ሲል እሳቸው ደግሞ መሸርሸር ብለውታል ኤርሚያስ ደግሞ መምሬ ሸርሸር ይላል ማለት ነው እንዴ አማርኛ እናጥራ እንዴ ዲያቆኑ ተቦረቦረን ሲል እሳቸው ደግሞ ተሸርሸርን ይላሉ እንዴት አይነት ተወረደት ነው ታራማ ሆይ ቆይ ቀለል ያርጉት ባኮትን ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ በለዋል ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ በለዋል ኦኬ ያው መናፍቃኑ እንደ ጎርፍ ዝናብ ሲዘንብ በአገር ቤት እንደኔ ገጠር ያደጋችሁ ተዳፋት መሬት ያለበት አካባቢ ላይ ተዳፋት ማለት እንደዚህ ያለበት አካባቢ ላይ ባለበት ቦታ ላይ ከውሃው ጉልበት የተነሳ አፈሩን እየቦረቦረ ይሄዳል ለጥ ያለ ከሆነ ውሃው ላው ላይ የሚተኛው እንጂ ቦርቡሮት የትም ቦታ ላይ አይወስደው ምክንያቱም ውሃው እቋሪ ሆኖ ወይዛው ተመጦ ያልቃል ወይኛ ደግሞ ቦይ አውጥተንለት ውሃ ወደ ሌላ ቦታ ላይ እንዲሄድ ውሃ ወደሚሄድበት ቦታ ላይ እንዲሄድ አድርገን እነዚህ መስመር እናወጣለታለን ካልሆነ ግን መጦ ነው የሚጨርሰው ተዳፋት መሬት ግን ከሆነ ዳገታማ ከሆነ ማለት እንደዚህ ተዳፋት ነገር ከሆነ ግን ጎርፉ ሲመጣ ቦርቡሮ ወይም ሸርሽሮ አፈሩን ይወስደዋል እና በቃ ግጥጥ ብሎ ዋናው አፈር ይወሰዳል ከስር ያለው ድንጋይ ምናም ነገር ካለ ይቀራል ማለት ነው ኦኬ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት መናፍቅ ምነው የሸረሸረ መናፍቅ ጎርፍ አሉ አሁን ልክ እንደ ዝናቡ ጎርፍ ማን ነው ጎርፍ የተባለው መናፍቅ የተባለው እኛ ነን ጴንጤዎቹ ማለት ነው ሃይማኖታቸው መሬት ኦርቶዶክስ ምንም አደፍና ምንም ጉድፍ የለባትም ነው ያሉት እማሆይ ጉድፉና አደፉን ግን ቀረብ ብለው ቢሉ ያዩታል እሺ ቦርቡሮ ጨረሳት ነው ያሉት ባጭሩ የሳቸውን ንግግር እሳቸው ጉባኤ ቃናም ይሁን ብቻ ያሉትን ብለዋል ማነው
ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርቶ የነበረው ምስካየ ኅዙናን መቀመጫ የነበረው ያቆን ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ሰው እየተቦረቦረ ነው። ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ነው ያለው። ሰው እየጠፋብን ያለው። የሰንበት ተማሪዎች እየተወሰዱ ነው ያሉት። ምናምን እየተነጠቁብን ያሉት። ምናምን ከስር ከስር እየበሉት ነው ያሉት። ያያችሁት? ኦኬ እንደዚህ ማመናችሁ ጥሩ ነው። ምንም አታመጡም እያላችሁ ስትንቁ ነበር። የናቃችሁት ግን የክርስቶስን ወንጌል ነው። የራሴን ስነግራችሁ በወጣቶቹ ንግግር እንደኔ አይነት ገገማ ብለህ ትለኝ ትችላለህ። የፈለከውን በለኝ። ደረቅ ነኝ አልኩ ላመንኩበት ነገር። ምን ለወጠህ ታዲያ ኤርሚያስ ብለህ ብትለኝ ጌታን በጥቂቷ ባለ መረዳት ጌታዬን እግዚአብሔርን እፈልገው ነበር። እግዚአብሔር አገሩ የት ነው እያለ ይጠይቅ የነበረ እረኛ እግዚአብሔርን ማግኘት እፈልግ ነበር። ኦኬ በፍለጋዬ ውስጥ የሄድኩባቸውን ዘመናትን እኔ ነኝ የማውቀው። ወደ ቤተ ክህነቱም ትምህርት የገባሁት በዚሁ ምክንያት ነው። ፈልጌ ሳላገኘው ፈልጎ ግን አገኘኝ። ፍለጋዬና ፍለጋው ሲገናኝ ያገናኘኝ እኔው በኦርቶዶክስ ተዋሕዶ ቤተክርስቲያን በነበርኩበት ጊዜ እሰድበው የነበረ ረግመው የነበረ ህዝብ ጴንጤዎቹ ጋር ስመጣ ለመጀመሪያ ጊዜ ይሄን መጽሐፍ ቅዱስን ቁጭ በልና አንብብ ብለው አንብብ ብቻ አይደለም አስተማሩኝ። ያ የምፈልገውን እግዚአብሔርን እዚህ ውስጥ አገኘሁት። ያ ጌታ ይፈልገኝ የነበረው ኃጢአተኛው ኤርሚያስ በደል ኃጢአቱ እዚህ ተዘርዝሮ ተጽፏል። ከፍጥረቱ የቁጣ ልጅ እንደነበረ በበደልና በኃጢአቱ ሙታ እንደነበረ በቃ ማህበራዊ ሚዲያ ስላያችሁ ጌታዬ አገኘኝ። አሁን አደገኛ ስጋት ነው። ገጠሩ ሁሉ ድረስ ገብተው ገበሬውን ሁሉ እኔ ለምን አልነግርህም? ወደ እዚህ ምስራቅ ሸዋ ውስጥ ማለት ነው። ምስራቅ ሸዋ ውስጥ እኔ የማውቀው ገበሬዎች ኦሮሚያ ክልል ነው። ገበሬዎቹ ለኮንፈረንስ ላገለግል ሄጄ በፈረስ ከገጠር ድሮ የታቦት ዘፈን ተብሎ እየተዘፈነ እንደሚመጣ አሁን የነ ባጫ በየነን የነ መገርሳን በቀለን ኦኬ የነ ሊሊሴን የነ አውታሩን የነ ዳጊን የነ ኤፍሬምን የነ መስፍን ጉቱን መዝሙር እየዘመሩ ሲመጡ በኮንፈረንስ ላይ አይቼ ያነባሁት እንባ ገበሬዎች ናቸው። በፈረስ ተቀምጠው ሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ ላይ የ5 ቀን ፕሮግራም አንዱን የነበርኩ ሰባኪ አንደኛው አገልጋይ አሁን ወደ ጌታ ሄዷል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣው መምህር አስፋው እነ ፓስተር ዳዊት ጋር ጌታን ተቀበለ የነበረው ወንድም የምታስታውሱት ከሱ ጋር ነው አብረን የቆሙ አንድ መድረክ ላይ ካሴቱ ጄ ላይ ያለ ያገለገልኩበት የ5 ቀን ኮንፈረንስ ሙሉ ወንጌል ቤተክርስቲያን ባዘጋጀችው ማለት ነው። እና ገበሬው ከሲማጥ እነዚህ እነማን ናቸው ሲል ገበሬዎች ዋት አው ምንድን ወዴት ነው የሚመጡት? ወደ ቸርች ወደዚህ ወደኛ ጋር የኛ አባል ናቸው። ድሮ ዱላ ይዞ ጠጥቶ ይቀጣቀጥ የነበረ የኦሮሚያ ገበሬ አሁን ወንጌል እጁ ላይ ይዞ ፈረስ ላይ ተቀምጦ ማለት ነው። መዝሙር እየዘመሩ ሲመጡ አየሁ። እሱ ብቻ አይደለም፣ ተመልሶ ሲሄድ የዓመቷ አርሴማ ነች ከተማ ነው ብሎ አይልም። ያርሳል። የኦሮሚያ ገበሬ ያርሳል፣ የአማራውም ገበሬ ያርሳል። አርማጭሆ ላይ እኮ ገባ ነው ብሎ የሚል እሰየው እንኳን ገባ። ኦኬ እንኳን ገባ። ላይታች አርማጭሆ ይሁን ምስራቅ ሸዋ ይሁን ሜጫና ቱለማ ይሁን ገባ ማለት ወንጌል ቤቱ
ህዝባችን ላይ ተጫነ የዘላለም ቀንበር ይሰበራል። ስጋት ነው አለ። ይሄን ተናግሬ ለወንድሞች ልስጥ ያውሩ። ስለዚህ ቲክቶክ ላይ እንኳን ብንወጣ ቲክቶክ ላይ እንኳን ብንተው መሬት ላይ ያለው አርማጭሆ እንዳትወጡ የት ነው የምትወጡት? ከቲክቶክ ላይ እንዳትወጡ። ያው እየተፍጨረጨር ነው ብላችኋል። ተፍጨርጨሩ እንዳትወጡ። ስለዚህ ቲክቶክ ላይ እንኳን ብንወጣ ቲክቶክ ላይ እንኳን ብንተው መሬት ላይ ያለው አርማጭሆ ጋይንት እዛ ድረስ ሳይቀር የተሐድሶ እንቅስቃሴ ሰርጎ ገባ። ፕሮቴስታንት ገበሬ ታገኛለህ እነዚህ ቀበሌዎች ብትሄድ። ቴንክ ዩ ሎርድ። ፕሮቴስታንት ገበሬ ታገኛለህ። ቴንክ ዩ ሎርድ። ሾኪንግ ነው በጣም እጅግ በጣም ሾኪንግ ነው። ቤተክርስቲያን እንዳትቀር ነው የሚሉት። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር የተጠቀመ ነገር ግን ማይንድ ሴቱ ፕሮቴስታንት አይማረግም። ገበሬው ፕሮቴስታንት ከሆነ እዛ አካባቢ ላይ ያለውን በሙሉ ያልቃል ማለት ነው። ማለት ምንም በቃ ተስካር የለ፣ ክርስትና የለ፣ ሰንበቴ የለ፣ የዓመቱ ነው የለ፣ የወሩ ነው የለ፣ በቃ ያበቃል ማለት ነው። በግዳጅ እንግዲህ በክላሽ አታስገድደው፣ በክላሽ አታስገድደው። አርማጭሆ ወርደ ማለት ነው። ከፈለክም ያነጋግርሃል በዛው በምትመጣበት መንገድ። አየ ወንጌል በምንድን ነው? በስብከት ነው። ሾኪንግ ነው አለ። ለምን ሾክ ይሆናል? የአርማጭሆ ገበሬዎች ኢየሱስ ክርስቶስ ጌታ ነው ብለው ስላሉ ለምን ሾኪንግ ይሆናል? የሜጫና ቱለማ ኦሮሞዎች ገበሬዎቹ ኢየሱስ ጎፍጣዳ ብለው ስላሉ እንዴት ሾኪንግ ይሆናል? እንዴት ሾኪንግ ይሆናል? ስጋት ላይ ነን ይላሉ። አየህ ይህንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነው። እና በጣም አስፈሪ ነው። በጣም አስፈሪ ነው። ማርያም በጣም አስፈሪ ነው። በቲክቶኩም በመሬቱም ማን ያሸንፋል? ወንጌል ያሸንፋል። 4 ነጥብ። ወንድሞች እንኳን ደህና መጣችሁ። የዛሬው አርዕስታችን በዚህ ላይ ነው የምናወራው። የሚገቡም ካሉ ለምን ሾኪንግ የሆነባቸው? ለምን የፈሩት? ለምን የሚፈሩት? ገበሬው እንዴት ስለ ኢየሱስ ክርስቶስ ይሰበካል? እንዴት ያምናል ነው። እግዚአብሔር እጅግ አድርገን እናመሰግናለን። ሰኒ ሰላም በይ። ከዛ ቢኒ፣ ከዛ ዜዶ፣ ዳግዬ፣ ቢኒያውና ቤካ ሰላም በሉና እንቀጥላለን። ተባረኩ። ቶሎ ቶሎ በሉ። ተራ በተራ አንዳችሁ ጨርሱ፣ አንዳችሁ እየተቀበላችሁ ሰላም በሉ። ቴንክ ዩ። ጸጋና ሰላም ይብዛላችሁ። ወንጌላዊ ሻሎም ብያለሁ። ታች ያላችሁ ክብር ሁሉ ለኢየሱስ ይሁን። አንድ ሐሳብ እናገርና ስለመቦርቦርና ስለመሸርሸር ዛሬ መመልከታቸው በጣም ይገርማል። የጎጃሙ ቅባትና የጎጃሙ ካራ ተብሎ መከፋፈል የጀመረ ቀን ነው መቦርቦር የጀመረ። ስለዚህ ክብር ሁሉ ለኢየሱስ ይሁን። እንቀጥላለን። ተባረኩ። እሺ ተባረኩልኝ። የርብዬ ጌታ አብስቶ ይባርክ ወንድሜ። ስላየው በድጋሚ ደስ ብሎኛል። እንዲሁም ከረጅም ጊዜ በኋላ እህታችን ሰኒ እንኳን አየሁሽ። ዜዶዬ፣ ዳጊ፣ ቢንያሚን፣ ቤክሻ እንዲሁም ብሩክ ባባ ጌታ ጸጋና ሰላም ይብዛላችሁ። ታች ያላችሁም ቅዱሳን ወገኖች የጌታ ጸጋ ሰላም ከእናንተ ጋር ይሁን። እኔ ለምን እንዳስገረማቸው አልገባኝም። እርምዬ እውነት እንዴ ጴንጤ ገበሬ መሆኑ ምን ያስገርማል? ለዛው በሀገሩ ላይ ማለት ነው። ኦርቶዶክስ ገበሬ አለ አይደል? ሙስሊም ገበሬ አለ አይደል እንዴ? ፕሮቴስታንት ገበሬ በኖሩ ምን ያስገርማል? ባይኖር እንጂ የሚገርመው ምን ያስገርማል? በእውነት ምንስ ያንጨረጭራል እንዴ? እንደውም እኮ ጴንጤ ያልዘራው ዘር ያላመረተው ምርት መብላት በራሱ ይከብዳል አንዳንዴ ማለት ነው። እንዲህ አይነት ቦታ እንዲገቡ ከመጽሐፍ ቅዱስ ከትንቢትም ጀምሮ የተነገረላቸው በእግዚአብሔር የሚያምኑ እነኚህ ወገኖች ናቸው። እንግዲህ
አሁን ደርሶ በጎጃም በኩል ብትሄድ በእንትን በኩል ብትሄድ የምታገኘው ፕሮቴስታንት ገበሬ ነው እንዴ? በደንብ ነው እንጂ እንደውም መባዛት ያለበት በደንብ ነው መብዛት ያለበት። ጤናማ የእህል ምርት የአገሪቱን ይሄ ላይክ በቃ ይሄ አላረለ እንደውም ከገበያ አንጻር የሆነ ስቴብል የሆነ የተረጋጋ ገበያ እንዲኖረው እንደውም ፕሮቴስታንቱ ነው በደንብ ግብርና ውስጥ መግባት ያለበት ማለት ነው። እናም ያንጨረጭራ አይደለም ግን ያንጨረጭራቸው አረኖ እውነቴ ሃይማኖታዊ ነው ወይስ ሌላ ነገር ነው? እሱ እየቆየን እናየዋለን። ነገር ግን መከሰታቸው ብቻ እንዲህ አያንጨረጭርም፣ ሌላ ነገር ይኖራል ብዬ ነው የማስበው። እንደውም ጴንጤ ገበሬ ከዚህ አሁን ካስደነገጣቸው በላይ እንደውም እንደ አሸን መፍላት አለበት የጴንጤ ገበሬ ማለት ነው። በቃ ወሳኝ ነው ለምድሪቷ በረከት ማለት ነው። ለምድሪቷ በረከት እንደዚሁም ምንም ለታማኝነትም ቢሆን ማለት ነው። ከምንም አንፃር ብታየው የጴንጤ ገበሬ ወሳኝ ነው እና ደግሞ አይቀርም። ስለፈራችሁ ስለተንጨራጨራችሁ ምናምን የሚሆን ነገር የለም፣ አይቀርም እና በደንብ በሁሉም አቅጣጫ በሁሉም ክልል አሁን በጠራው በጎጃም ክልል ብቻም ሳይሆን በብዙ ክልል ማለት ነው እንደዛ መኖር አለበት ብዬ አምናለሁ። ተባረኩ። ቀጥሉ ሌሎቻችሁ። ዜዶዬ ወይ ዳጊ? እሺ እንዴት ናችሁ ወንድምና እህቶቼ? ሁላችሁም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ሰኔም ከብዙ ጊዜ በኋላ ስላየሁሽ ደስ ብሎኛል። ተባረኩ። ቀጥሏለሁ። እሺ ዳጊ ያው ሲመቸው ይከፍታል። ወገኖች የጌታ ጸጋና ሰላም ይብዛላችሁ። እንደዚሁም በሀገራችን ጴንጤ ገበሬ ይብዛልን። ጴንጤ ሰራተኛ ነው እና ብዙ በዓልም አያበዛም። ጌታ ይባረክ። እንደዚህም አይነት ስጋት ካለ ስጋቱ እውን እንዲሆን እንጸልያለን። ተባረኩ። ታብታብና ሼር አድርጉ በደንብ። በካይ ይቀጥልና ሰላም በለን እንቀጥል። ወደ ፕሮግራማችን እንግባ። ጸጋ ይብዛላችሁ ወንድሞች። ሰኔዬ ከረጅም ጊዜ በኋላ ተገናኘን። ያለሽ ቢናዬ፣ ኤነሴዶ፣ ዳግሻዬ፣ ቢኒያም የኛው ትላላ ሳውት አፍሪካው እንዴ ማን ብሩክ ነው እንዴ? ብሩክ ባባ ትላለ ተቀይሮ ተለውጦ እሳት ውስጥ ምናምን ሆኖ በዲም ላይ ታጅቦ ደመቅመቅ ብሎ ትላለ። እንደ ኤልሳቤት ሁላችሁንም ክርስቲያን ወንድምናቶቼ ወንድምነት ኤርሚዬ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወዳችኋለሁ። ሰሜን እንግዲህ ደስ ይላል። ኤርሚ እንደዚያ ነገር በቃ ሰዎች በወንጌል ተነግተው ወደ ጌታ መንግስት ሲጨመሩ የተለየ አይነት ደስታ ነው የሚሰማውና ወጭስ እኛም ደስታውን እንጋራለን። ቢናዬ እንዳለው ሁላችንም ሰራተኞች ነን። ወጭስ ሰራፊት ለምኛ ጋር ጌታ ብለው ሰዎች ወደ ጌታ መንግስት ቢጨመሩ ቢመጡ እርግጠኛ ነኝ በተለያየ ምክንያት ላይክ 30ንም ቀን ማያውቃቸውን አማልክት እያነገሱ ምናምን ነገር ስራ ፈት ሆኖ ሀገር ከማደየትም እንተርፋለን ብዬ አስባለሁ። በተለይ በዛ አካባቢ ያለው ነገር ከባድ ነው፣ እንደምታውቁት ተጽዕኖ አለው። ኤርሚም ከዛ አካባቢ እንደመምጣቱ ሌሎች ብዙ ወንድሞችም ከዛ አካባቢ እንደመምጣታቸው በጣም ይገባቸዋል ብዬ አስባለሁና በጣም አደገኛ ነው። ጌታ ደግሞ ትላንት እንዳልነው ማይሰብራው ለጌታ ማይሸነፍ የለም። ክርስቶስ በፍቅር ሁሉንም አንበርክኮ ያላንበረከከው የለምና ብዙዎች በጌታ ፍቅር ተንበርክከው ወደ እግዚአብሔር መንግስት እንዲመጡ ተስፋ አደርጋለሁ። እንግዲህ ወንጌል በአንድ ላይ ደረሰ ነው። እንደውም አሁን ላይ ደስ የሚለው ነገር እግዚአብሔር አምላክ ሚገርም አክሰስ ሰጥቶናል ብዬ አስባለሁ። ሚገርም በቃ ማለት እግራችን ሳይራመድ በቴክኖሎጂ ገዛ በየገጠሩ ተዳርሶ ሰዎች ወንጌልን በመስማት የነፍሳቸውን እረኛ ጌታን ያገኛሉ ብዬ ነው አስባለሁ፣ አምናለሁ። እንደዛ እንግዲህ እንጸልያለን። በተለይ በሰሜን አካባቢ ያለው ነገር እግዚአብሔር አምላክ ቢፈታው ጦርነቱ ምኑ የሚባል ነገር በአጠቃላይ ታሪክና ተረት ሆኖ ይቀር ብዬ አስባለሁና
የጦርነት ሁሉ የሰላም በዚያ አካባቢ ያለመሆን ችግር የወንጌል ነው። ሰው በወንጌል በክራይስት ሆኖ ቢሆን በቃ ከሱ ዘንድ ሁሉ ጊዜ የሚቀደም ከህይወቱ ሰላም ነው። ከሰላም ውጭ ምንም ነገር ሊሆን አይችልምና የመንፈስ ፍሬ ብቻ ነው በህይወቱ የሚገለጠው ብዬ አምናለሁ። እና ወንጌል በዚያ ክልል እንዲያሸንፍ ክርስቶስ እንዲወርሰው ተራራው ሁሉ ለክርስቶስ እስኪዋጅ ድረስ ሁላችንም በጸሎት እንተጋለን። እግዚአብሔር ደግሞ ይሄን ያደርጋል አምናለሁ። ኤርማያ ተባረክ። ሁላችንም ወዳችኋለሁ። ብሩኬ ከእንትኑ ከላይቱ ወጣሃል እንትን ላይ ጥሩ አይደለም ትላለህ። ተባረኩ። እሺ የጌታ ጸጋና ሰላም ይብዛላችሁ ሁላችሁም። እውነቱን ነው መዋቅራችንን ተጠቅመው ያለው እውነት ነው። እኔ እንኳን ከዚህ በፊት ለኤርሚ የነገርኩት አለ እውነት ነው። በሰሜኑ አካባቢ መዋቅሩን ተጠቅሞ መሬት ላይ ብዙ ስራ እየተሰራ ነው። ጌታ ይባረክ። ደግሞ ወሳኝ የሆኑ ሰዎችን ነው ጌታ አሳልፎ የሰጠው እና በእነሱ አማካይነት ወንጌል በእነሱ መዋቅር እየሄደ ነው። ጌታ ስሙ ለዘላለም ይባረክ። ይሄ የእግዚአብሔር አሰራርና አንዳንዴ ጥበብን ይሰጣል እንዴት መሰራት እንዳለበትና እየተሰራ ነው። ጌታ ስሙ ለዘላለም ይባረክ። ያው በኦሮሚያም የወንጌል እሳት ምድሪቷን እንደሚያቀጣጥል ጌታ ከዚህ በፊት ተናግሯልም አሳይቷልም። ደግሞ ያ ነው እየሆነ ያለው። ክብር ለመንፈስ ቅዱስ፣ ክብር ለእግዚአብሔር ይሁን። ቀጥሉ። በጣም ነው ደስ የሚለው። ቦታ ስትፈልጉ መጀመሪያ እኔን አስወርዱኝ። እኛ ጋር ያው የእንቅልፍ ሰዓት ስለሆነ ተባረኩ። ሰላም ብያለሁ ወንድሞች። ኤርሚሻ ሰኔ ስላየሁሽ ደስ ብሎኛል። ቢኒ ዜዶ፣ የተወደደ ወንድማችን ዘማሪ ዳጊ፣ ቢና፣ ቤካ፣ ኤልሳቤት፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ጌታ እድሜ ጨምሮ ደግሞ ይሄን የወንጌል ስራ አብረን እንድንሰራ እድል ስለሰጠን ጌታ አመሰግናለሁ። ደስ ብሎኛል። ተባረኩ። ያው የሰሞኑን እየሰማን ያለነው ነገር እጅግ በጣም የሚያስደስት ነው። የሚያሳዝንም ነገር ሰምተናል። ያው የሰዎች ሞት ማለት ነው። የሰዎች ሞት በጣም ነው የሚያሳዝነው። ሰዎች መሞት የለባቸውም። ማንም ይሁን ማን መሞት የለበትም። የትኛውንም ሃይማኖት ውስጥ ይሁን የትኛውም ብሔር ይሁን የትኛውም የፖለቲካ አስተሳሰብ ይኖረው ሰው በምንም ምክንያት ሊገደል አይገባም። ይሄ በጣም የሚያሳዝን ነው። ደሞም በሌላ መልኩ ደግሞ ሰዎች ወደ ጌታ እየመጡ እንደሆነ ስንሰማ ደግሞ እጅግ በጣም የሚያስደስት ነው። ምክንያቱም እንደው ኢትዮጵያን የምታውቁ ሰዎች በተለይ ደግሞ ከአዲስ አበባ ውጭ ያለውን አካባቢ ሰሜኑን በደንብ አውቃለሁ ማለት አይቻለሁኝ። በጣም አብዛኛው ገዳም ያለው ወደዛ አካባቢ ስለሆነ ተንቀሳቅሼ አካባቢውን ለማየት ሞክሬያለሁና ኢየሱስ ከፍጡራን መካከል አንዳንዱ ሁላ የሚታሰብበት አካባቢ ነው። ምንም ማን እንደሆነ እንኳን በቅጡ ማያውቁበት ግን በስመ ክርስቲያኖች ናቸው። በጣም በሚያሳዝን ሁኔታ በስመ ክርስቲያኖች ናቸው። ማንን ለይተው እንደሚያመልኩ እንኳን የማያውቁ ሰዎች ናቸው እዛ አካባቢ ያሉት። ይሄ የሆነው ደግሞ ወዶ አይደለም። ዝም ብለው በስመ ክርስትና የሰጧቸው ጣዖታት አሉ። እነሱን ይዘው ከነሱ ጋር ተጣብቀው የኖሩ ሰዎች ናቸው። የኖረ ህዝብ ነው። በጣም የሚያሳዝን ማህበረሰብ ነው እውነት ለመናገር ማለት ነው። አባቶቻችን እናቶቻችን ናቸው እና ወንጌል እዛ ደርሰው ሰዎች ወደ ክርስትና እንደመጡ እንደመስማት የሚያስደስት ምንም ነገር የለም። ምንም ነገር የለም። እኔ አትለዩትም። በቃ ከእስልምና ከመጣው ሰው አትለዩትም እዛ አካባቢ ያለው። ለምን ኢየሱስ ማን እንደሆነ እንኳን የሚያውቅ ማህበረሰብ አይደለም። ኢየሱስ እንደሚያድን ከምን እንደሚዳን እንኳን የሚያውቅ አይደለም። ያ የሆነው ደግሞ ትምህርት ስለሌለ ነው። እዛ አካባቢ ከትምህርቱ ይልቅ ሰው ሰራሹ ስርዓት ነው ያለው። በ24 እንዳታርስ ካረስክ ትሰነጠቃል የሚል ትምህርት ነው ያለው። በቃ ካረስክ አደጋ ይደርስ መብረቅ ነው ወርዶ እህልህንም አንተንም የሚያጠፋክ የሚል ትምህርት ነው ያለው። በ23 እንደዚህ አይነት ትምህርት ነው ያለው። አሁን እኛ ስንናገር የሆነ ሚስጥር እየተናገርን አይደለም ያለነው። እዛ አካባቢ የሚኖር የትኛውም ሰው እዛ አካባቢ ሂዶ የሚያውቅ የትኛውም ሰው የሚያውቀው ነገር
የሚያውቀው ነገር ነው። እዛ የወንጌል እሳት ገብቶ ኢየሱስ መነገር ከጀመረ ኢየሱስን መቀበል ከጀመረ እዛ ክብር ለኢየሱስ ይሁን። ከዚህ በላይ የሚያስደስት ምንም ነገር የለም። ከዚህ በላይ የሚያስደስት ምንም ነገር የለም። ከዚህ በላይ ኢየሱስ ይነገራል። አዎ በኢትዮጵያ ሙሉ ማለት ነው። ትግራይ ይሁን፣ አማራ ክልል፣ አፋር ይሁን፣ ሶማሌ፣ ኦሮሚያ፣ ቤኒሻንጉል፣ ጋምቤላ የትኛውም ክልል ላይ ኢየሱስ ብቻውን ይነግሳል። በቃ መንገስ ያለበትም እሱ ነው። ከኢየሱስ ጋር አብሮ ጠረጴዛ ላይ ሊቀመጥ የሚችል ማንም ፍጡር የለም። ድጋሚ ልናገር፣ የትኛውም ፍጡር ተዘግዝቆ የተገደለም ይሁን በጎን የተገደለም ይሁን እነሱ እንደሚሉት 100 ዓመት የተዘገዘቀም ይሁን የትኛውም ፍጡር ማለት ነው ከኢየሱስ እኩል ሊጠራ የሚችል ማንም የለም። ማንም የለም። በኢትዮጵያ ሁሉ ይሄ የወንጌል እሳት የሚቆማይ ማንም ሰው ተሰብስቦም ተደራጅቶም እድር መስርቶም ማህበር አቋቁሞም ጫካ ገብቶም ይሄን የወንጌል እሳት ማንም ሰው ሊያስቆም አይችልም። ማንም አይችልም። በቃ እግዚአብሔር ጊዜ ነው። እግዚአብሔር ልጆቹን በፉጨት የሚጣራበት ጊዜ ነው። የትኛውም አካባቢ ላይ ሁን የትኛውንም ኃይል አደራጅ የምትዋጋው ከእግዚአብሔር ጋር ነው። በነገራችን ላይ እኛ ባንናገር ኤርሚ ባይናገር ወንድሞች እዚህ ያሉት ባይናገሩ የእግዚአብሔር ቃል ብቻውን ወክ ማድረግ የሚችል ነው። በኤፌሶን ከተማ ላይ እሱ ነው የሆነው። የእግዚአብሔር ቃል ወክ ማድረግ ይችላል። እኛ ባንናገር ልጆቹን እግዚአብሔር ይጠራል። በቃ ይጠራል። አታስቆምም ማለት ነው። አየህ ሰዎችን ልታስቆም ትችላለህ እንጂ እግዚአብሔርን ቃል ማንም ሊያስቆም አይችልም። ማንም የእግዚአብሔርን ቃል ሊያስቆም አይችልም። ማንም አይችልም። ክብር ለኢየሱስ ይሁን። በጣም ነው በቃ ልቤ ሐሴት ነው ያደረገው። ገበሬው ጴንጤ ሆነ። አዎ ይሆናሉ። በደንብ ነው የሚሆኑት። ከዚህ በኋላ አታስቆመውም ወዳጄ። ከዚህ እያረሰ ጌታን እያመሰገነ 30ውን ቀን ሙሉ ማለት ነው ጌታን እየባረከ ይኖራል። ደበሎ አስለብሰ አንድ በአንድ የሆነ ጉድጓድ ውስጥ እያኖርከ ያለኩ እንዴ በጣም እኮ የሚያሳዝን እኮ ነው። ቢጫ አስለብሰ ቢጫ ቆብ አስደረገ እግሩ እስኪሰነጣጠቅ ፊቱ ቢጫ ሆኖ አንድ በአንድ የሆነ ጉድጓድ ውስጥ እኮ ነው እያኖርካቸው ያለው። በዛ በኩል ህይወት እንደ የሚገኝ ስለሚመስላቸው ማለት ነው። በዛ በኩል ህይወት የሚገኝ ስለሚመስላቸው ከዛ እነዛ ሰዎች ደግሞ ሲያልፉ ታቦት ይቀረጽላቸዋል። ኢየሱስን እኮ ያቆም ሰውየው ራሱ ወዴት እንደሚሄድ እኮ ያውቃል። አንድ በአንድ የሆነ ጉድጓድ ውስጥ ዳቤና ቋርፍ እየበላ የኖረ ሰው ነው። ኢየሱስ ማን ነው ስትሉ ማያቅ ሰው እኮ። ከዛ ታቦት ደግሞ ተቀርጽለትና ተስፋ ታደርገዋለህ እሱ። ይሄ ዘመን አብቅቷል ወዳጄ። እንደዚህ የምትቀልድበት ዘመን አብቅቷል። ከደሱ ጋር እናወራለን። ያው አማራ ክልል ያለው ወንጌል ይሰራሉ እዛ። አንዴ እንደዚህ አለኝ ስለ ኢየሱስ እዚህ ይነገራል ብሎ ጠየቀ። ያ አቦ ደብር ነው ማለት ነው። እንዴ ያለ ደብሩ አለ አስተዳዳሪው ማለት ነው። ያለ ደብሩማ እንዴት ይነገራል? እሱ ደብሩ ያለው እዛ ነው። እንዴት ያለ ደብሩ እዚህ ሊነገር ይችላል? በቃ ይሄ ነው እዛ ያለው ነገር ይሄ ነው። እዛ ያለው ነገር ይሄ ነው። እንደው ጥናት ቢደረግ ስለ ኢየሱስ ማወቅ አይደለም ኢየሱስ የሚለውን ስም ያልሰማ እጅግ በጣም ብዙ በስመ ኦርቶዶክስ ክርስቲያን ተብሎ ያለ በጣም ብዙ ቁጥር ሊታይ ይችላል። ጥናት ቢደረግ ጥናት ሳይደረግ ይሄን ያህል ፐርሰንት ተብሎ ምን ነገር አይችልም። ድፍረት ነው የሚሆነው። ግን እኔን መናገር እችላለሁ። ገዳም ውስጥ ያየሁትን ይሄን ነው። በቃ ከ30 ምናምን ገዳም በላይ አውቃለሁ ኢትዮጵያ ውስጥ ከ30 ምናምን ገዳም በላይ። እስኪ በየገዳሙ ዙሩና የገዳም አስተዳዳሪ የሚባሉ ሰዎችን አውሯቸው፣ ጠይቋቸው። በገዳም ውስጥ ያገለግላሉ የሚባሉ ሰዎችን ጠይቋቸው። ለምን ትሄዳላችሁ እናንተ? የወለደ ተቃል እኮ ጠየቀው። 40 ምናምን ዓመት ያገለግለው ሰውዬ 40 ምናምን ዓመት አገልግሎ ሰውዬው መጽሐፍ ቅዱስ የለውም። 40 ምናምን ዓመት አገልግሏል ሰውዬው። ካህን ነው። መጽሐፍ ቅዱስ አለ የለኝም ማለት
ታዲያ ምእመኑን እንዴት ነው የምታስቡት? አገልጋዩ 40 ዓመት አገልግሎ መጽሐፍ ቅዱስ ከሌለው ምእመኑማ ድምጹንም አልሰማም ጭራሽ። እና እናንተ ቀልዳችኋል። እግዚአብሔር እድል ሰጥቷችኋል። በጣም ብዙ ህዝብ ነበረ በእጃችሁ። ኢየሱስን ልትሰብኩ ሲገባ የኢትዮጵያ ኦርቶዶክስ ኢትዮጵያ ውስጥ እንዳላት እድሜ በኢትዮጵያ እኮ እስልምና እኮ መኖር አልነበረበትም። በየአካባቢው ሰብካችሁ በየቦታው ደርሳችሁ ኢየሱስን እንዲቀበሉ ማድረግ ነበረባችሁ። እንደነበራችሁ እድሜ ማለት ነው በኢትዮጵያ። ግን ቁጥር ብቻ ትመጣና 8000 ዓመት ሆነኝ ትለኛለህ። ምን ያደርግልሃል? ለምን 18000 ዓመት አይሆነ? ለምን 18000 ዓመት አይሆነ? አልሰራህበትም። አንተ 8000 ዓመት ሆኖክ 8000 ዓመት የሚባል ክርስትና የለም በርግጥ። ይሄን ያህል ዘመን ኢትዮጵያ ውስጥ አስቆጥራችሁ እዚህ አፋርና ሶማሌ ያልደረሰ ወንጌልን ያዛችሁት። አፋርና ሶማሌን ያልማረከ ወንጌል ማለት ነው። መድረስ ያልቻለ ወንጌል። አሁን በጎዳና ላይ ወንድሞቻችን ኢየሱስ ሲሉ አይናቸው ደም እስኪሆን የሚያጉረጠርጡ የአንገታቸው ደም ስር ጉቶ እስከሚያል የሚያብጥ ቄሶች ናቸው በመንገድ ላይ ያሉት። ግን በስም ክርስቲያን ኦርቶዶክስ ነው። ኦርቶዶክስ ተብሎ ይጠራል። ኢየሱስ ሲባል ግን አይኑን ያጉረጠርጣል። አይኑን ያጉረጠርጣል። እኔም ሙስሊም ሲቃወም ባይ ነኝ ምንም አይመስለኝም። ትክክልም ነው ደግሞ ከተቀበለው መንፈስ አንፃር ትላል። የተቀበለው የዚህን ዓለም መንፈስ ክርስቲያን ነኝ ብለ ኢየሱስ ሲባል አይነ ከተጉረጠረጠ አንተ ውስጥ ያለው የተክለ ሃይማኖትና የነጣጡስ መንፈስ ነው። የነጣጡስ መንፈስ ነው። በዚህ ጻድቅ በሆነ ስም ይሰባበራል ስል በቃ የነጣጡስ መንፈስ ይወድቃል። አትቀልዱም ከዚህ በኋላ እንደዚህ እየቀለዳችሁ በትውልዱ በህዝባችን እየቀለዳችሁ አቀጥሉ። ምክንያቱም እግዚአብሔር ያሸንፋል። በቃ አለቀ። እግዚአብሔር ያሸንፋል። እኛ ዝም ብንል እግዚአብሔር ድንጋይና ሳር ቅጠሉን አናግሮ ጌታን ሰው ይቀበላል። በቃ አለቀ። ክብር ለኢየሱስ ይሁን። ድንኳን ጣሉ ነው የምላችሁ። ተባረኩ። ገርሚያው ካለ ቀጥል፣ ከሌለ እስከዛ ዳግዬ ከቻልክ ሰላም በለን። ካልሆነ ቤተሰቦች ሰላም ሰላም ወገኖች እንዴት ናችሁ? ቢኒዬ፣ ሰንዬ፣ ዜዶዬ፣ ቤንያሚን፣ ቤካዬ፣ ብሩካችን፣ ኤልሳዬ ታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? ቅድም ያው በሰበር ሰላም ሳልል እያወራው ስለነበር ነው ይቅርታ። ተወዳጆች እንዴት ናችሁ? ክብር ሁሉ ለእግዚአብሔር ይሁን። ቀጥሉ፣ እየሰማሁኝ ነው። ጎርፉ ላይ የምትለው የለም ጎርፉ ዳጌ። አይ መጀመሪያ ስሜን በትክክል ስለጠራው እጅጉን አድርጌ አመሰግናለሁ። የመጀመሪያው ሰው ነው የምትሆነው። ገላገላችን እኮ መለያ ያደረጋችሁትን ተገላገል ነው። አሁን ቀላል ቢኒያ ቤንጃሚን ምናምን እሺ እንትን እኔ ኦርቶዶክሶችን አስገቡ። እኔ ከታችሁ ነኝ። ቤንጃሚን ኔታንያሁ ብለናል። ኔታንያሁ አግረፍ እኔ ቤንጃሚን ማቀው እንትን ፊልም ላይ ብቻ ነው አክሺ ምናምን ላይ እንትን ነው የሆነች ኦርቶዶክሳዊ ልጅ አለች ሴት አለችና እሷ ትግባ። እኔ ከታችሁ አለው እንደዛ አንድ ሰው ወርዷል። ለጊዜው አንድ ሰው ወርዷል። ሁለት ሰው ወረደ። ከላይም ሰው ወረደ። እሺ ሳባ ሰኒ ወረደች እንዴ? ስማ ሰኒ ከወረደች እኮ አንድ ሰው ወረዳል የሚባለው። ሰኒ እኮ እንደ ሁለት ሰው ነች። ለኛ ሰኒዬ ዝም በይ እሺ። ለኛ አንቺ እንደ ሁለት ሰው ነሽ። እንወድሻለን። እኔ ወረደ ስላለው ታች ገፍተው አይደል ወረደች። አንቺ ግን እንደ ሁለት ሰው ነሽ ነው የምልሽ። አንድ ሰው ወረዳል የምንለው ሁለት ሰው ወረድ ነው የምንለው ሰኒ ስትወርድ። እንወድሻለን። እንወድሻለን። ቀልድ ጨምራል አንተ ልጅ። እሺ ቤካ መሳብ ትችላለህ። ማን እንደሆነ አለች ያልካት እህት
ያ ቢኒ እንትን የፈለኳት ነው ስብላችኋለሁ። ችግር የለው። እሺ እስከዛ ቤተሰብ ታች ያላችሁ ሁላችሁም እስኪ እንደተለመደው በዘመድ መስራት ጀመረ እንዴ? አይ በቃ ከዚህ በኋላ እኮ ቤካ መተኛት ነው ያለበት። አሁን አድሚኒስትሬሽን ላይ ቁጭ ካረኩ ብዙ ነገር አበላሽ። ሌላ ሰው መግባት አይችልም እንዴ? ግን ትሳለች የሆነማ ኮሚሽን መቀበል ጀምሯል። አጣሩ ቤኮ ተናገር። ያገር ሰሞኑን በቀዳጊ ቦልታ አወራለሁ። በጣም ነቀስ ይሆነ ቢና ነግሮኛል። አይ ቲንክ ስለ ግብርና ምናምን ቤኮዬ አይ ቤካረባ ዶብ ላስቆቦ እኮ ነው አገልግሎት ሁሉ ሲንግል የሆኑ ሰዎች አይሰብኩም ብያለሁ። ቤኮዬ ጌታ ጸጋ ያብዛል። በጣም ነው የምወደው። ማንን እናስገባ? ቆይ እንጂ አንተ አጋዥ ግብረ ኃይሉንክ የእሱ እየፈለገ ልጃለች ቢኒ ወይ ቤካ ከአምስቱ ቆነጃጅት መካከል ነው መሰለኝ መርጠው ቅርዛቸውን ከሞሉ ዘይታቸውን ከሞሉ እነሱ ነው መሰለኝ። የተወደዱቶች ጠፍተው አይደለም፣ ግን በጣም በቅድስና የተመሰከረላቸው እንግዲህ ከእነሱ መካከል ዘይታቸውን ያላስነቁ እንዴ? አይ ነው በቃ አንድ ቁጥር ጻፈ። አንቺ አንድ ቁጥር ጻፈ። ጌታ ሆይ እሺ፣ ታፕ ሼር ኮፒ ሊንክ እያደረጋችሁ ቤተሰብ ትንሽ እናሳድገው። እየተጫወትን እየሳቅን በዛውም ሼሩ ግን ይታያል። ቢኒ ለኔ እኮ አይታየኝም። 7.6 አንተ እንትን ፈልጋለሁ ስትል ነበር ባለፈው። እውነት ይሁን ውሸት አላውቅም፣ ግን እየደቀቁብህ አስቸገሩ እንትኖቹ ቁጥሮቹ ምናምን። አረጀን እኮ በቃ እዚህ ስክሪን ላይ የዋለን አረጀን አይመስለኝም። አይ ቲንክ 7 እኔም ልክ ነኝ እንዴ? 7.2 ይታየኛል። አንድ የቀጥቅጡትና ወደ 10K ይግባ። ኤርሚም ይመጣል። እስከዛ ያው የቅድሞን ሲኒ ቡና ምናምን እየጠጣባት ነው። እና በርቱ። እታች ያላችሁ ተባረኩ ወንድምነት። እሺ ቴንኪው ብርክዬ። ወይ ኤርሚ አለው አለ አይደል? አለውኛው አለው። ቤቱን ምራው። በቃ ቀጥሉ እናንተ። አንድ ትንሽ ፕሮግራም አለ። እሱን ስጨርስ አለሁኝ እዚሁ ድምፅ አሰማለሁ በየመካከል። እሺ በተነሳው ርዕስ ላይ አይደል? በዛው አዎ እሺ እሺ ያለ ነው። አቤት እንኳን ደህና መጣክ። እንኳን ደህና ጠበቃችሁ። ናይለይ ንገብረ ስላሴ ናይለይ ንገብረ ስላሴ አና ሃይለይ ገብረ ስላሴ ሃይለይ አደርሰናል። በቃ አደርሰናል። እግዚአብሔር ይስጥልን። ጌታ ያስባል። እኛም እግዚአብሔር ኃይላችን ነው ብለን እስክናምን ድረስ እንደዚህ ነበር የምንለውና ተረዱት። ባይሆን ከስር ዳጊ ስራ የለውም እንደ ያልከው ኮሜንት በጣም ነው የተመቸኝ። እንቅልፍ የለውም ብትል ነበር የሚሻል። እሺ ሌላ ኦርቶዶክሳዊ ግባ። ሌላ ኦርቶዶክሳዊ ካለ መግባት ይችላል። ሌላ ኦርቶዶክሳዊ ኃይሌ ገብረስላሴ ነው አላለም? ኃይላችን እግዚአብሔር ነው ወዳጄ። ኃይሌ ገብረስላሴ ከሆነ ኢየሱስን ተቀበል።
ኃይላችን እግዚአብሔር ነው። ኃይላችን እግዚአብሔር ነው። ኃይሌ ገብረስላሴ ያለን እኮ ሰውዬው። እሺ ኢየሱስን ተቀበል። ኑ ግብ ኦርቶዶክሳውያን መግባት ትችላላችሁ። መግባት ትችላላችሁ። መግባት ትችላላችሁ። ቁጥር ብጽፉልን ለማስገባት ይመቸናል። እሺ ቁጥር ብጽፉልን እንደዚህ አይ እሺ ገስት ላክ አንተን ኢንቫይት ማድረግ ስለማይቻል ገስት ላይ ካሉ ኦርቶዶክሳውያን ማስገባት እንችላለን። አንድ ሰው ስለሆነ ያለው ክርስቲያኖች ባትልኩ ጥሩ ነበረ። አንድ ሰው ስለሆነ ያለው ብሩኬ ቶፒኩ ምንድነው? ይቅርታ ቅድም አምልጦ የነበረ ስልክ ላይ ነበርኩ። ምንድነው ቶፒኩ ያወራችሁበት? አይ በቃ ገበሬው ሁሉ አራሹ ሁሉ ጴንጤ የሆነ ነው። ኢየሱስ የማይል ጴንጤ ገበሬ የለምና ከባድ ነው ጊዜው። በቃ ታድሶ እዛ ድረስ ገብቷል እያለ ነው ወዳጃችንና እዚህ ላይ ነው የምናወራው። ዳግሽ አልሰማከውም? ኤርሜስ ያሰማ ነበር። አይ ገባኝ። በጎርፉ ዙሪያ ማለት ነው። በጎርፉ ዙሪያ እንግዲህ ኢየሱስን መሰረቱ ያላረገ ካለ ያው እንመጣበታለን። እንደ ጎርፍ አለቱ ላይ ያልተመሰረተ ባህሪያት ትምህርት ያልጸና ካለ ያው ዳግሻይ አይ የሚባል ልጅ ሳትልክ አትዋሽ፣ ሪጀክት አታድርጉኝ ምናምን ብላ ተሰቃ አትዋሽ። ውሸት ለነገሩ ከየት ይገኛል? ከራስ ከእናንተ ነው ውሸት እንትን የሚለው። መች ላክና ነው መች ማን ሪጀክት ያደረገ? ብራዘርዬ ገስት ላክ አንድ ቁጥር ጻፍ። ገስት ላክ ፕራይቬት ነው አካውንት መሳብ አንችልም። አንተ ሰው ገስት ላክና ገባ ወይን ከፕራይቬት ውጣ ከዛ ልክላለን ምናምን። እሺ ሌላ ኦርቶዶክሳዊ መግባት ይችላል። አላክም እኮ ወዳጄ ብትልክ እኮ እናስገባሃለን። እኛ የለህም ተስፋ ነኝ አማላጄ የሚል አካውንት ብቻ ነው ገስት ላይ የሚታየኝ አንድ ሰው ማለት ነው። ከዛ ውጪ ምንም ገስት ላይ ሰው የለም። ኢየሱስ አማላጄ የሚል ደግሞ ያው ክርስቲያን ስለሆነ ቦታ ስለሌለን አትላኩ ክርስቲያኖች። አንተ አላክም ሳትልክ እንዴት እናስገባሃለን? ወይ ደግሞ ወጥተህ ተመለስ። አሁን ለምሳሌ አቤል ላከ፣ ይሄው አስገባሁት። አቤል ላከ አስገባሁት። እሺ ጎስት እንዴት ነህ? ሰላም አለሁ ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ምን ማለት ነው ጎስት ማለት? ምን አልከኝ? ጎስት ማለት ምን ማለት ነው? አይ ዩዘር ኔም ነበረና ከዛ አኮ ለምንድን ነው ጎስት ያልከው? ማብራራት ያስፈልገኛል? አይ ከሆንክ አንተ ብዬ ነው። ኖ አይደለም። እሺ ርዕሳችንን አውቀዋል? ከየት ቤተ እምነት ነው? ምን አልከኝ? ከየት ቤተ እምነት ነህ? ርዕሳችንን አውቀዋል? ርዕሱን አላወቅኩትም ግን እሺ እና ርዕሱን ንገረኝና ምን ችግር አለው ታዲያ ነው ወይ? ከየት ቤተ እምነት ነህ? ኦርቶዶክስ ነህ። አንድ ቪዲዮ አሰምተን ነበረ። ቪዲዮ ምንድነው? በሰሜኑ አካባቢም በኦሮሚያም ገበሬ ሁሉ ጴንጤ የሆነ ነው የሚል የቲክቶክ አገልጋዮች ቅሬታ ነበርና ገበሬ ሁሉ ጴንጤ የሆነ ነው፣ ኢየሱስ ማለት በስቷል ገበሬው አካባቢ የሚል ነበርና ስለዚህ ነገር ምን ትላለህ አንተ? ኢየሱስ በማለታቸው ጌታን በማግኘታቸው ገበሬው ከዛ ከነበረበት ህይወቱ ከጨለማው ህይወት በመውጣቱ ምን ይሰማል?
ማለትም ኢየሱስ ኢየሱስ ማለታቸው ነው ግራ የገባክ? አዋይ ተደናግጠዋል እንጂ አንተ ወንድሞች ኦርቶዶክሳውያን እዚህ ቲክቶክ ላይ የሚያገለግሉት ገበሬው አካባቢም በቃ ታድሶ ገብቶ ኢየሱስ ኢየሱስ የሚል ገበሬ ተነስቷል፣ ጴንጤ ሆኗል ገበሬ ሁሉ የሚል ቅሬታ አስነስተዋልና ማርያም ተክለ ሃይማኖት ከሚል ወደ ኢየሱስ መጥተዋል ገበሬዎቹ ማለት ነው። እና ምን ትላለህ ነው የምትለኝ? አልሰማኝም? ይሰማል። እኮ ምን ትላለህ? ባይሆን ቪዲዮን ብሰማ ደስ ይለኝ ነበረ። ቪዲዮን እናሰማለን። እሺ ቢኒ አዘጋጅልን፣ ቢኒ ትከፍትልናለህ። እሺ የሆነ ድምጽ አለ እሱ ጋር ግን ያው ማታ ላይ ስለሆነ የሆነ ድምጽ ነው፣ ችግር የለውም። ቢኒ አዘጋጀው ቪዲዮን ታስተማናለህ። እስከዛ ድረስ ኢየሱስ ብቻውን እንደሚያድን ታምናለህ? ኤርሚያው ላክልኝ። አጋፔ ላይ ያለሽ አጋፔ ፖስት አድርጎታል። በዚህ አጋጣሚ የነ አጋፔን የነ ህይወት የነ ቤኪን ምናምን እንትናቸውን አርጉላቸው። እሺ ፕሮፋይላቸውን እየገባችሁ ሼር አርጉላቸው። ቪዲዮ የሚሰሩ ልጆች ማለት ነው። በጣም ሪፖርት ይደረግባቸዋል ምናምን፣ ሼር አርጉላቸው። እሺ ፕሮፋይላቸውን አጋፔ ላይ ያለ አንተ ኢየሱስ ብቻውን እንደሚያድን ታምናለህ? እሱ ቪዲዮ እስኪከፍትልን ድረስ እኔ አምናለሁ። ኢየሱስ ብቻውን ነው አዳኙ ኢየሱስ ብቻ ነው። በቃ እኔ በቀር ወደ አብ የሚመጣ የለም ይላል ቃሉ። ኢየሱስ ብቻ ነው አዳኝ። አቤት ኔትወርክ ትንሽ ያዘኝ ስለነበረ ነው ብራዘር፣ ይቅርታ። ችግር የለውም። እሺ ኢየሱስ ብቻ ነው አዳኝ ብሏል፣ ግን ከኢየሱስ ውጭ አዳኝ እንዳለ አሁን እሱ እንዲናገር ላድርገው። እንግዲህ እምነቱን ማለት ነው። አንተ ስራ ያደረገ አቤሎ የኔ ያንተ ስራ የዘላለም ሕይወት ይሰጣል ወይስ አይሰጥም? ሰው በሰራው ነው እንዴ? ስለሆነ በሰራውት ፍሬ ነው እንጂ ጽድቅ ማገኘው ባልሰራውት አላገኝም እኮ። የሰራው መልካም ስራ ነው አንተ የሚያድንክ። እኔ የሰራውት መልካም ስራ ነው የሚያድነኝ። ኢየሱስ ብቻ አይደለም የሚያድነው፣ አንተም ታድናለህ። ኖ እንደዛ ለማለት ፈልጌ አይደለም። ይኸው ቆይ ስማኛ፣ የአንተ መልካም ስራ አንተን ያድንሃል ወይስ አያድንህም? እኔ የሰራሁት ስራ መልካም ስራ እኔን ያድነኛል፣ ሌላውን ግን አያድንም። እኔ ስለ አንተ ነው የማወራው። ያ ማለት አንተን የሚያድነው ኢየሱስና አንተ ነህ ማለት ነው። እኔም እንዳልኩት ታውቃለህ፣ እኔ በራሴ መንገድ ከሄድኩኝ ማለት ጥሩ ለራሴ ከሰራው ጸድቃለሁ። ነገር ግን እኔ ለሰው ሰርቼ ያኛው ሰው አይጸድቅም። እኔ በሰራው ስራ እኔም እሱን እኮ ነው የምልህ። እኔ ስለዛኛው ሰው አይደለም እያልኩ ያለሁት። አንተ ግን የምትድነው በአንተ መልካም ስራ ነው አይደል? ልክ ነው። ያ ማለት አንተን የሚያድንክ ኢየሱስና አንተ ነህ ማለት ነው። አንተን የሚያድነው ጥያቄ አልገባኝም ግን እሺ ቀላል እኮ ነው። ለምሳሌ ኢየሱስ አድነዋል አይደል? አድኖኛል። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ይላል እኮ። ዮሐንስ 3:17 እሺ ችግር የለውም። አንተም ራስን ታድናለህ። ኖ ራሴን የማድነው እኮ እኔ እንዴት እንደሆነ ታውቃለህ ብራዘር? በመልካም ስራክ፣ በመልካም ስራዬና እግዚአብሔርን በማገልገል። ገብቶኛል። ያ ማለት አንተ የምትድነው በኢየሱስና በአንተ መልካም ስራ ነው ማለት ነው። ልክ ነው። እሱን ነው ኢየሱስ ብቻ አይደለም የሚያድንህ አንተን። ኢየሱስ ብቻ ሳይሆን የሚያድንህ ኢየሱስና ያንተ መልካም ስራ ነው አንተን የሚያድነው። እኔም እኮ እንደዛ ነው ያልኩት። እኔ መልካም ነገር ሳልሰራ ኢየሱስ ያድነኛል ብቻ ማለት አልችልም። ሰማኝ ቆይ ቅድም ምን አልክ? እሺ ቅድም ምን አልክ መሰለ? ኢየሱስ እኔ አሁን ቆይ አንዴ ልጨርስና ሸገር ላይ አዲስ አበባ ላይ ንግድ ባንክ ፎቅ አለና ኢየሱስ ያድነኛል ብዬ ፎቁ ላይ ወጥቼ ወደ ታች ቁልቁል ቦርድ ኢየሱስ ሊያድነኝ አይችልም
እኔ ራሴን ካለ አስፓልቱ ላይ ተፈጥፍጠ ነው የምትሞተው። እኔ አሁን እንደዛ አሁን እሱ አሁን እሱ ይሄን እያወራን አይደለም ያለ ነው። ይሄ አሁን እሺ አሁን ስለ ዘላለም ሕይወት ነው እያወራን ያለ ነው። ኢየሱስ ከምንም ያድናል። አይ ኢየሱስ ከምንም ያድናል። ከዚህማ ይኸውልህ ከፎቅ ላይ ከተፈጠፈጥክ አንተም ራስን አታድን። ምንም ሳልሰራ እኮ ምንም ሳልሰራ ነው ያልኩት እኮ አሁን ስለምናወራው ስለ ዘላለም ሕይወት ስለሆነ ማለት ነው። መጽሐፍ አሁን ስላልከው ነገርማ ጌታ አምላክን አትፈታተን ብሏል። እግዚአብሔር ከምንም ያድናል። ከምንም ላይ ወርቀህ እኮ ያድናል እኮ እግዚአብሔር። ግን ያንተ እንትን ሞቲቭ ነው የሚወስነው ማለት ነው። አሁን አንተ በመፈታተን ስለሆነ ማለት ነው። ምን አልኩ መሰለህ? ከዚህ የዘላለም ሕይወት የሚሰጥክ ያንተ ስራና ያንተ መልካም ስራና የክርስቶስ ኢየሱስ መስዋዕት ነው ማለት ነው አይደል? እንደምን አመሻችሁ። ሚውት አድርገው ወዳጄ። ቴንክ ዩ። ልክ ነው አልከኝ። ያ ማለት ኢየሱስ ብቻ አይደለም አንተን የሚያድነ ማለት ነው። ያንተም መልካም ስራ ያስፈልጋል። ቅድም ኢየሱስ ብቻ ነው የሚያድነው ስትል አይ በራሳቸው ትምህርት ብቻ እንደማያድን ማሳየት ይችላል ስላልኩኝ ነው። ቢኒ ቪዲዮ ያሰማንና ከዛ እንቀጥላለን። እሺ አቤላ አዳኝ በኢየሱስ ብቻ አይደለም። እሺ በእነሱ ቤት ቀጥዬ ደግሞ ሌላም በጠይቀው ማርያምም አዳኝ ናት። አንድ አዳኝ የለም በዛ ቤት አንድ አዳኝ የለም። ቢና አሰማን እንቀጥላለን። ሚዩት ነህ ቤኔ ሚዩት ነህ። ሚዩት አድርጌው ነበር እንዴ? ሶሪ ይቅርታ ወገኖች። ከአንድ ጊዜ ስለዚህ ቲክቶክ ላይ እንኳን ብንወጣ ቲክቶክ ላይ እንኳን ብንተው መሬት ላይ ያለው አርማጭሆ ጋይን እዛ ድረስ ሳይቀር የተሐድሶ እንቅስቃሴ ሰርጎ ገባ። ፕሮቴስታንት ገበሬ ታገኛለህ። እነዚህ ቀበሌዎች ብትሄድ ፕሮቴስታንት ገበሬ ታገኛለህ። በጣም ሾኪንግ ነው። በጣም እጅግ በጣም ሾኪንግ ነው። ቤተክርስቲያን እንዳትቀር ነው የሚሉት። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር እየተጠቀመ ነገር ግን ማይንድሴቱ ፕሮቴስታንታዊ ማድረግ ነው። ፕሮቴስታንታዊ ማድረግ ነው። ይህንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነው። እና በጣም አስፈሪ ነው። በጣም አስፈሪ ነው። ማርያም በጣም አስፈሪ ነው። ዝም ብሎ እዚህ ቲክቶክ ላይ ታወርቶ ቶፒክ አድርገን ታንስተን ምናምን የምንተው ነገርም ማለት ነው። የሆነ ፖስት ሊያስደርገን የሚችል ጉዳይም ነው። ይሄንን ነገር ዲስከስ የሚያደርግን ሰው የሆነ አይነት ፖስት የሚያስከፍለው ነገር ነው። ቀላል ነገር ስላልሆነ ማለት ነው። አንድ ሰው ኦርቶዶክስ ከሆነ አንስቶ ፕሮቴስታንት እስከሚሆን ድረስ ያለው ሂደት ታድሶ መናፍቃን ስንት የነደቡት ልክ 22ኛው ስቴፕ ላይ ስደርስ አልቆ እናንተ መናፍቅ ትሆናለህ። አይታችሁ ደረጃ እንዴት እናወጣ? በአንድ ያለው ክሮት መጥተው በአንድ ያለው ጠራ መጥተው በአንድ ያለው ቅዳሴ መጥተው ቅድም ታላቁ እንዳለው ቤተክርስቲያን ጭምር እያስቀደሱ ታድሶ ሰዎች አሉ። ምን አረኩኝ ወንጌል እኮ የተማርኩት ቢል ማለት ታድሶ መሆን ታድሶ አልተውቃለህ። ታድሶ እኮ ነው ግን አያውቅም እንደሆነ ልክ ኤች አይ ቪ ቫይረስ በደሞ አለ ግን ኤች አይ ቪ ቫይረስ እንዳለበት የማያውቅ ሰው ስለ ታድሶ ካሁን በኋላ ማንም ሰው ሸውንስት የለበትም። ማናችንም እኔ በግሌ ታድሶ መናፍቃለሁ ማለት ይቻላል። የተሐድሶ መናፍቃን የሉ ማለት ነው ይቻላል። ለምሳሌ አሁን በራስ ልጆች እነ መሰረት ስብሐት ለአብ እኔ በስምንት ጎዳና ያስመሰከሩ ሊቅ ናቸው። በጣም ከባድ ማለት ነው። ዋድላ ድረስ መጥተው ተምረዋል። ጎንደር፣ ጎጃም፣ ወንጂ ተምረዋል። ቀን መጽሐፍ ትርጓሜ ተምረዋል። ብሉይና ሐዲስ ማለት ነው። እስቲል ግን መሰረተ ክርስቶስ ነበሩ ሰውየው። በእሳቸው በኩል ሊቃውንት ለመውሰድ በጣም ተሞክሮ ነበር። አልሆነም። ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርቶ እየነበረው ምስካየ ኅዙናን መቀመጫ እየነበረው ዲያቆን ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ሰው እየተቦረቦረ ነው። ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ነው ያለው።
ሰው እየጠፋብን ያለው የሰንበት ተማሪዎች እየተወሰዱ ነው ያሉት። ምዕመናን እየተነጠቁብን ያሉት። ምዕመኑን ከስር ከስር እየበሉት ነው ያሉት። ያያችሁት ማህበራዊ ሚዲያ ስላያችሁ ኦርቶዶክስ እኮ በቃ ገነነ እንደው እኮ መናፍቃን ጠፉ አትበሉ አሉ። ስንቱን የቀየሩት፣ አካሄዱን የቀየሩት፣ መንገዱን የቀየሩት። አንገቱ ላይ ክራስ ቆሞ ከአንተ ቆሞ እያስቀደሰ ምን ያደርጋል? ታምረ ማርያም የሚል ቆሞ ከአንተ ቅዳሴ ከአንቺ ጋር ሆነ ውስጥ ገብተዋል ዛሬ ማለት። ስለዚህ ዛሬ ስላሉ ሁሉም አድባራት፣ ሁሉም ከተሞች በመዲናችን በአዲስ አበባ በክፍለ ሀገር እንጂ ስደማ ደምደማል። ቤቦስም ስደቡት ችግር የለም። ኮሜንት ላይም ስደቡት ግድ የለም። በጸጋ እንቀጥለዋለን። እዮባ ቀጥል ወንድማችን። ኦኬ ይሄንን ይመስላል ብሩኬ። ኦኬ አይ ቲንክ ብሩኬ ዙሪያ ላይ ይመስለኛል። ይሰማል ወይ? እሺ አቤል ይሰማል? ይሰማል? አዎ ይሰማኛል። እና ምን ለማለት ፈልጌ ይመስላል እዚህ ጋር ማህበራዊ ሚዲያ ላይ በጣም ብዙ ነገር የምናየው ነገር አለ። ማለትም ስለ ቤተክርስቲያን እንዲህ የሚያወሩ በጣም ብዙ ሰዎች አሉ ነው። እዚህ ጋር እናንተ ስትገቡ ምናምን በጣም ብዙ ጊዜ ያለው ነው። ምን መሰለክ አሁን እነሱ የሚያወሩትን በጣም ሰምቻለሁ። እና ቤተክርስቲያን በአንድ ሰው አይደለም የተቋቋመችው። የትኛውም ቤተክርስቲያን ማለት ነው። ፕሮቴስታንትን ብናይ ኦርቶዶክስን ብናይ ማለት ነው። እና እዚህ ጋር ማየት ያለብን ነገር ስለምን ሰው ተነስቶ ማለት አሁን ያንተ ፖይንት ምንድነው? አሁን እንደዚህ ለኔ ፖይንት አሁን እዚህ ጋር እነሱ ስላወሩት ጉዳይ ነው እናንተ እያወራችሁ ያላችሁት። ማለትም መናፍቃን እንዲህ ኦርቶዶክሶች ብዙ ኦርቶዶክሶች ወደ ፕሮቴስታንት እየተቀየሩብን ነው የሚለውን ነገር ነው የተነሳው። እርግጠኛ ነኝ እንደዛ ነው። አቤል ይቅርታ ቆይ አንድ አቤል ወይ የሚዳ ሰላም ናችሁ? ግን እንዴት ናችሁ? እግዚአብሔር ይመስገን። ለምንድን ነው ሚውት ማታረገው ግን ወንድማችን? እያወራ ነው አይደል? ወይ ይቅርታ ብዬ ነበር የገባሁት። እሺ ከረበሽኩ በጣም ይቅርታሽ። ችግር የለውም። በቃ ይጨርስና ከአንተ ጋር እንቀጥላለን። ከየት ቤተ እምነት ነህ ግን ለማለት ነው? ጥያቄ ነበረኝና አንድ ጥያቄ ብቻ ልጠይቃችሁ። በቃ እሺ ሚውት አድርገህ፣ ጥያቄ ከሆነ ሚውት አድርገህ ጠብቀኝ። ታንክ ዩ። እሺ አቤል ቀጥል። እና እኛው ቤተክርስቲያኑ ስናድግ ማለት ነው ቤተክርስቲያን ውስጥ ያደግን ልጆች እንዴት ነው ያደግነው? ስለ ክርስቶስ ብቻ እየተሰበክን ከዘፍጥረት እስከ ዮሐንስ ራእይ ድረስ አንብበን ነው የወጣ። እዚህ ጋር ቲክቶክ ላይ የምናየው ነገር ማህበራዊ ሚዲያ ላይ የምናየው ነገር ስማኝ ይጨርስ። በቃ የምናየው ነገር አሁን ሰማው ምንም ከቤተክርስቲያን ስማኛ ከቤተክርስቲያን ጋር ምንም አይገናኝም። አድርጎ አቤል ያው ማውራት አለብን አይደለ? ቤተክርስቲያንን ማይወክሉ ናቸው። እናም ፕሮቴስታንት ላይም እንደዛው ማይወክሉ ሰዎች አሉ። እናንተ እነሱንም ማየት አለባችሁ። ጥያቄያችን እሱ አይደለም አሁን አቤል። እሺ ቀጥል። አሁን ዛሬ ላይ የቤተክርስቲያን አስተምሮ አይ ማየት ያለብን ነገር ነው እያወራው ነው አቤል። አሁን እያወራው አሁን በቃ ሰማው። በዚህ በቲክቶኩም ላይ መሬትም ላይ ቤተክርስቲያኒቱ እንደ እግዚአብሔር ቃል የሆነውን ትምህርት እያስተማረች አይደለም። ለምሳሌ አሁን አንተ ከዘፍጥረት እስከ ራእይ ስለ ክርስቶስ ብቻ ስትሰብከን ነበር አልክ። አንድ ነገር ልጠይቅ። ስለ ክርስቶስ የተማረ ሰው ይህንን ለመመለስ አይከብደውም። መቼ ነው የዳንከው? መቼ ነው የዳንከው? ያ የዳንኩትማ ኢየሱስ ክርስቶስ ሲሰቀል በደሙ እኔ ዳንኩት። የዛሬ 2000 ዓመት በፊት ነበርክ? ኖ ሰማይ ያኔ በብሉይ አንተ መቼ ነው የዳንከው? ኪዳን በቃ በአዲስ ኪዳን በኢየሱስ ክርስቶስ ነው የዳንኩት እኔ። በማን ዳንክ አላልኩም። በማን ዳንክ ስልህ በኢየሱስ ክርስቶስ ትለኛለህ።
መቼ ነው የዳንከው አይደል ያልከኝ? መቼ ነው የዳንከው? በአዲስ ኪዳን ጊዜ ነው የዳንኩት እኔ። እሱ መቼ ነው? የአዲሱ ኪዳን መቼ ነው የጀመረው? ከ2000 ዓመተ ምህረት በፊት። በጣም ጥሩ። አንተ የዛሬ 2000 ዓመተ ምህረት በፊት ነበርክ? መቼ ነው የዳንከው? ስለ በቃል ነበር። ስለዚህ አንተ አቤል መቼ ነው የዳንከው? እኔ ዳንኩት ያኔ ነው ማለትም ስማኝ፣ ማለትም ካልነበርክ እንዴት ያኔ ዳንክ? እንዴት እንደ ዳንኩ ልነግርህ ነው። የመጀመሪያው አዳም እሱን አይደለም ከእግዚአብሔር አጣላን፣ ሁለተኛው አዳም ግን ከእግዚአብሔር አስታረቀ። መቼ ነው የዳንከው? እንደዚህ ላድርግልህ። ኦኬ፣ ለምሳሌ አሁን ጳውሎስ ካልተላኩ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ አለ። አሁን ለምሳሌ አንድ ሰው ካልሰማ ወንጌሉን በፍጹም ሊያምን አይችልም ማለት ልክ ነው። ኦኬ፣ ስለዚህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። አንተ መቼ ምን ሰማ? ስለዚህ ያ ነው ድህነትን የሚወስነው። እሱን የጠየከኝ? አዎ፣ መቼ ነው የዳንከው ማለት ማወቅ አለብህ አይደል? መቼ ነው ይሄ ወንጌል ተሰብኮ ያመንከው እና የዳንከው? ወይንም የእግዚአብሔር ልጅ መቼ ሆንክ? እኔ የእግዚአብሔር ልጅ ሆንኩት የዛሬ 20 ዓመት። የዛሬ 20 ዓመት? ስንት ዓመት ነው እኔ? ማለትም የዳንኩት ስልክ ስማኝ፣ ተሰብኬ ምናምን ሳይሆን። አሁን ስንት ዓመት ነው አቤል? ስትጠየቅ የሆነ ጥያቄ 22 ዓመቴ ነው። 22 ዓመቴ ነው። በ2 ዓመት ነው ያ ተሰብኮ ያመንከው? ኖ እንደዛ ስማኝ እኮ ያልኩት ለዛ ነው። መጀመሪያ ስማኝ ያልኩት ለዛ ነው። ከ20 ዓመት በፊት እኮ አልከኝ አይደል? ተሳሳትኩ? ከ20 ዓመት በፊት ያልኩትም ከቤተሰብ ነው። ሃይማኖት እንግዲህ ከቤተሰብ ነው የምትረከበው የምትቀበለው። ማን እንደዛ ብሎ ያስተማረ? ኖ ስማኝ ያልኩት አልገባ። ሰማው እኮ አቤሎ፣ ምን እያልከኝ እንደሆነ እኮ አንተ ራሱ አላወቀውም። አንተ ጥያቄ እኮ ውዝግብ ውስጥ እኮ ነው የሚከተው ጥያቄ። አትወዛገብ። እኔ እንድትወዛገብ አይደለም የሚያወዛግበው። ችግሩ ምን መሰለህ? አሁን ቆይ ይሄን ሁሉ ያነሳውልህ የቤተክርስቲያንህ አስተምሮ እንዴት መጽሐፍ ቅዱሳዊ እንዳልሆነ እንድታየው ስለምፈልግ ነው። ይሄንን ደግሞ እኔ የፈለግከውን ጥያቄ ጠይቀኝ። ስማኝ፣ የፈለግከውን ጥያቄ ግራምጣ ከገባበት ውጣ፣ ያለበለዛ እናስወጣለን። እባክህን አትደበቅ። እሺ፣ እንዴት እንደ ዳንክ እስቲ ያብራራልኝ። ከ20 ዓመት በፊት እኔ ጥያቄውን እኮ ብታብራራልኝ ይገባኛል። ምንም እኮ አንተ የምትጠይቀው ጥያቄ ሌላ ነው፣ መመልሰል ጥያቄ ሌላ ነው። እኔ መልስልህ። እሺ፣ ለምሳሌ እንደዚህ ላድርግልህ። ማርቆስ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለና ይፈረድበታል ይላል። መች ነው አምነ የተጠመቀው ያመንከው? መቼ ነው? እንደዛ አትለኝም? እንደዛ በለኝ በቃ። እንደዛ በተለኝ መቼ ነው የተጠመቀው አላልኩም። መቼ ነው ያመንከው አልኩ። መቼ ነው የዳንኩት? የዛሬ 6 ዓመት በፊት። የዛሬ 6 ዓመት በፊት ነው የዳንከው? ከዛ በፊት አልዳንክም? አልዳንኩም። በጣም ጥሩ። እና አሁን 20 ዓመት ነው፣ 22 ዓመት ነው። የዛሬ 6 ዓመት በፊት ማለት 18 ዓመት ነበር? 19። ኧረ በጌታ እየቀለድክ መሆን አለበት። አልቀለድኩም። ወይንም ማትስ አትችልም ማለት ነው። እሺ፣ በ16 ዓመት ማለት 16 ዓመት። በጣም ጥሩ። እሺ፣ ጥሩ። እሺ፣ በ16 ዓመት ምን ሰምተህ ዳንክ? እኔ ኢየሱስ ክርስቶስ እንደሚያድን። ኦኬ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለውን ቃል ሰምቼ ዳንኩኝ፣ ተጠምቄ። ኦኬ። ሃይማኖትን ከየት ተቀበልክ?
ከእግዚአብሔር ሃይማኖት ከየት ተቀበልክ? ከእግዚአብሔር። ቅድም ለምንድነው ከቤተሰቦቼ ነው ሃይማኖት የተቀበልኩት ያልከኝ? አይ መጀመሪያ አጠያይቅህ ስላልገባኝ ነበረ። የፈለገ በጠይቅህ ሃይማኖት ከቤተሰብ ነው ቅድም እኮ አወዛገብከኝ። ጥያቄ እኮ ልክ አይደለም። የመጀመሪያ ጥያቄ እኮ ልክ አይደለም። እንዴት ዳንክ በምን ዳንክ ነው ያልከኝ? እንዴት መቼ ዳንክ ነው ጥያቄው? እንዴት ዳንክ አሁን እኮ ነው ያብራራልኝ። ማርቆስ 16:16 ብለክ ያመነ የተጠመቀ ይድናል ስትለኝ ገባኝ። ለዛ ብታስረዳኝ ይገባኛል። ኦኬ አንተ ከኦርቶዶክስ ፋሚሊ ነህ አይደል? ነኝ። በጣም ጥሩ። በ40 ቀን አጠመቁ? በ40 ቀን ተጠመቅኩኝ። ኦኬ የዛን ጊዜ ሲያጠምቁ ዳንክ ወይስ በቃ ዝም ብለው ሃውስ ገብተው ወጣ? ኖ እሱ ጥምቀት አይደለም፣ ክርስትና ነው። ክርስትናና ጥምቀት ይለያያል? ይለያል። በጣም ጥሩ። እሺ ስለዚህ የዛን ጊዜ ክርስቲያን ሆንክ? እኔ ክርስቲያን ሆንኩ። በ40 ቀን ልክ ውሃው ሲያስገቡ አስገብተው ሲያወጡ ክርስቲያን ሆንክ? ሆንኩኛ። በጣም ሆንኩኛ። እሺ በቃ ችግር የለው። በዚህ አጋጣሚ ማለት ነው ይቅርታ አድርግልኝ። ክርስቲያን ለመሆን ምንም አልሰማም። ይቅርታ አድርግልኝና ማለት ነው በዚህ አጋጣሚ አፖስቶሊኮች ማለትም ሐዋርያት ብለን በተለምዶ የምንጠራቸው በጣም ብዙ ጊዜ ብታያቸው ጎረ ስለነሱ ሌላ ጊዜ እናወራለን። ችግር ነው። ስማኝ በአንድ ቀን ነው የሚጠምቁት። ነው ደህንነት ትምህርት ስለነሱ ሌለበት ማለት ነው። ችግር የለው። ሌላ ጊዜ ስለነሱ ጥያቄ ካለ አንስተን ማውራት እንችላለን። ኦንሊ ጂሰሶች የተጣመመ ትምህርት ስላላቸው እነሱንም እንቀጣቸዋለን በእግዚአብሔር ቃል። እሱ ጥያቄው ግን አሁን ለአንተ በ40 ቀን አማድ ያለው የሚሉትንም በዛው እሺ አቤል እንደዚህ አይደረግማ። ውይይት መሀል አሁን ሌላ ሀሳብ ለምንድን ነው ምትዛ? ነው ምንም እኮ አላረኩም። ግን ቀጥታው በቃ እናውራ። ቀጥታው በ40 ቀን ሲያጠምቁ ክርስቲያን ሆንኩኝ ነው አይደል ያልከው? የሳ ልክ ነው። በጣም በ40 ቀን ሲያጠምቁ ክርስቲያን ሆንኩ። ክርስቲያን የሆነ ሰው የዳነ አይደለም? ክርስቲያን ምን አልከኝ? ይሰማል? እኔ ክርስቲያን የተባለ ሰው የዳነ አይደለም? የዳነ ነው። እና ስለዚህ በ40 ቀን ሲያጠምቁ ክርስቲያን ካደረጉ አልዳንክም? ነገር ግን ስማኝ፣ አልጨረስኩም። ነገር ግን ትምህርት አለ የምትማረው። ልክ እናንተ በተለምዶ ደህንነት የምትሉት ትምህርት አለ። ከ2 ዓመት ጀምሮ አስተማሩ ደህንነት? ኖ እድሜ ሲደርስ እና እንደገና ጥምቁ? ሜሮብ ይባላል ድጋሚ ጥምቀት። አንተ ኦርቶዶክሳዊ አትመስለኝም። የቤተ ክርስቲያኑንም ስርዓት ምንም አታውቅም። ባይዘው ስለ ጥምቀት አታውቅም፣ ክርስትና አታውቅም። አይ እኔ አልኩህ አንተ እሺ አንተ ስለ በቃ ሻይ ቆይ ቲክቶክ ላይ በምታየው ነገር ብቻ ነው የምትገልጸው። ችግር የለውም አቤል። አንተ ቤተክርስቲያኒቱንም አስተምሮዋንም አታውቅም። ዝም ብለህ ነው ገብተህ በቃ በስራዬም በጌታም ምናምን እጸድቃለሁ ያዙ ይልቀቁኝ ያልከው እንጂ ምንም ቤተክርስቲያኒቱ ስርዓቷን በጌታም እጸድቃለሁ አላልከው። ምንም ሳልሰራ መጽደቅ አልችልም፣ ምንም ሳላደርግ። ችግር የለውም እሱን እናየዋለን። እሺ አሁን አንድ ሌላ ጥያቄ አለኝ። መጀመሪያ ግን ማወቅ ካንተ የምፈልገው ኢየሱስ አብ ነው አይደል? ኢየሱስ አብ አይደለም ወልድ ነው። ኦኬ ኢየሱስና አብ አይለያዩ? ኢየሱስና አብ በአካል በአብ ወልድ መንፈስ ቅዱስ አለ፣ ግን በአካል አንድ ናቸው። በስራቸው ይለያሉ ሶስቱ። በአካል አንድ ናቸው፣ በስራቸው ይለያሉ ሶስቱ። በአካል አንድ ናቸው። ደጋገምክብኝ ወይስ እኔ ለማሳሳት ነው እየሞከርክ ነው? አላሳስትም። አንተ መተሳሳት ልጅ አይደለም። የምትመልሰው ሁሉ መልስ ነገርኩህ እኮ። አብ ወልድ መንፈስ ቅዱስ
በስራቸው 3 ናቸው፣ በአካል 1 ናቸው። በስራ 3 ናቸው፣ በአካል 1 ናቸው። በስራ 3 ነው፣ በአካል 1 ነው። እስቲ አንዱን አካል ንገረኝ። ስለ አብ ነው ስለ ወልድ ወይስ ስለ መንፈስ ቅዱስ? ቢኒያም ወይ ክርስቲያን ካልሆነ መጠየቅ ነው። ክርስቲያን አልመሰለኝም ልጁ ነው። አውቃችሁ ነው እንትን የምታደርገው። ግራምጣ ሚውት አድርገው፣ ሚውት አድርገው እንዴ። ኦርቶዶክስ ታስተምራለሽ ብለን እንግዲህ የኦርቶዶክስ ወጣት ነው ይገባው ወይ? የኔ ወንድምነት ይሄ አቤል የሚባለው ኦርቶዶክስ ነኝ አለ እንጂ ኦርቶዶክስ አይደለም። በቃ ነገረ ነው። ወደዛ ቴስት እኮ እያስገባሁት ነው። አይ ነው ገብቶኛል። በቃ ቴስቱን እኮ በደንብ ባንዴ ያስከው አይደል? በአካል 1 ናቸው አለ። ይሄ ድብን ያለ መናፍቅ የኦንሊ ጂሰስ ሰባሊዮሳዊ እንጂ ኦርቶዶክስ አይደለም። ኦርቶዶክስ እኛም ወንጌላውያን ካቶሊካውያን እንደምታውቀው በአካል 3 እንጂ በአካል 1 ነው ብለን የሥላሴን አስተምሮት አናስተምርም። ስለዚህ አቤል ታች ወርደ ታብታብ አድርግሽ ወንድምዬ። የሆነ ነገር አይቶ ደንግጦ ሊሆን ይችላል የገባው። በታች ወረድ ወንድምዬ። እሺ ያልሆንከው ነኝ ብለህ አትበል። አይመቸንም። እኛ እንደ ሌሎቹ ህሊና አላጣንም። ኦርቶዶክስ እንደዚህ አይነት ትምህርት የላትም። በታች ወረድ ወንድምነት። ሌሎቹን አውራ ጊዜ ዌስት ማድረግ ነው። ኦኬ ቴንክ ዩ። ሌላውን አውራ ወንድምነት። ያቢኒ በአካል 1 ናቸው ብሎን እኮ ገላገለን። እሺ ግራምጣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እናመሰግናለን። ተናገሩ እውነቱን። እሺ ጌታ ይባረክ። እሺ ወደ ቅድሙ ርዕሳችን ስንመለስ እንግዲህ አሁን በቤተክርስቲያኒቱ እዚህ ሚዲያ ላይ እንደምታዩት አይደለም። በየገጠሪቱ ኢትዮጵያ በተለይ ሰሜን አካባቢ ብዙ ገበሬዎች ሁሉ ጴንጤ እየሆኑ ነው የሚል ስጋት አለ። ቪዲዮ ብዙ ሚል አልሰማሁም። ለአንተኔት አይ ሰምቻለሁ ስታሰሙ ብዙ ሚል ነገር አልሰማሁበትም። አንተ ጨምረው ካልሆነ እዛ ገጠር ውስጥ ብትሄዱ እኮ ፕሮቴስታንት ይገኛል ሲል ሰምቼዋለሁ። እና ተናጋሪው ሰው ያስደነቀው መገኘቱ አንድም ሰው ቢሆን መገኘቱ እንጂ እንዳልከው ብዙ ነው የሚል ንግግር አይደለም። በነገራቸው ቦታ ላይ የተናገረው ተናጋሪው አንተ ነበርክ እንዴ? ነው አይ አይደለም። አሁን ስታሰማን ተናጋሪው የተናገረው ያስደነቀው ንግግሩ ላይ መገኘቱ ነው። ታድሶ ወይም ደግሞ መናፍቅ መገኘቱ እንጂ ብዙ ነው የሚል ነገር አይደለም የተናገረው እያልኩ። በጣም ጥሩ። እንግዲህ አሁን መናፍቅ የሆነው መናፍቅ ያልሆነው መናፍቅ ብሎ ለመጥራት በዚህ ልክ ድፍረት ያገኘው እንግዲህ ለምን እንደሆነ እናያለን ቀጥለን ማለት ነው። አሁን መናፍቁ ወንድሜ እንግዲህ ቪዲዮውን ደግመን እንየውና በእናንተ ቤተ እምነት ውስጥ ራሱ ያሉ ሳያውቁት በተሐድሶ ትምህርት ውስጥ የገቡትን አውቀውትም ሳያውቁትም ተሐድሶ ውስጥ የሆኑ ሁሉ አሉ ብሎናል። እንግዲህ ወንድማችን ለምንድን ነው እንደዛ ያለው የሚለውን ግን አንድ በጣም ጥሩ ሀሳብ ተናግሯል። ገብቷል? አሁን እሷን ፓርት እስቲ አብረን እንያታ ብራዘር አይመስልም? ደስ እንዳለ ቀጥ እሺ ኦኬ እዚሁ ለውን ድምፁ ስለሚሰማ ሱቅ ላይ እንኳን ብንተው መሬት ላይ ያለው አርማጭሆ ጋይን እዛ ድረስ ሳይቀር የተሐድሶ እንቅስቃሴ ሰርጎ ገባ። ፕሮቴስታንት ገበሬ ታገኛለህ። እነዚህ ቀበሌዎች ብትሄድ ፕሮቴስታንት ገበሬ ታገኛለህ። በጣም ሾኪንግ ነው። በጣም እጅግ በጣም ሾኪንግ ነው። ቤተክርስቲያን እንዳትቀር ነው የሚሉት። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር እየተጠቀመ ነገር ግን ማይንድ ፕሮቴስታንታዊ ማድረግ ነው። ፕሮቴስታንታዊ ማድረግ ነው። ይህንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነው። እና በጣም አስፈሪ ነው። በጣም አስፈሪ ነው። በጣም አስፈሪ ነው። ዝም ብሎ እዚህ ቲክቶክ ላይ ታወርቶ ቶፒክ አድርገን አንስተን ምናምን የምንተው ነገርም ማለት ነው።
ማርያምን በጣም አስፈሪ ነው። እንግዲህ ጋይ ምናምን የሚባለው አካባቢ በጣም አስቀድሞ እጅጉን አክራሪ ኦርቶዶክሳውያን የነበሩበት ኤሪያ ነው። እዛ ግን ስትሄድ ታድሶ እዛ ድረስ ገብቷል እያለን ነው አይደል? እንደ ግራምጣው በመጀመሪያ ጋይንት እንጂ ጋይ አይደለም የሚባለው ቦታው። ሲቀጥል እሺ አይ ቦታውን በዛው እንድታቀው ብዬ ነው። ጋይንት ይባላል ጋይ ስላልክ ብዬ ነው። እሺ ወደ ነጥባችን እንመለስና መጀመሪያ እኔ ያልኩትን አፕሩቭ ማድረግ ያለብህ በጣም አሁን ታላቁ ያስደነቀው አንድም ፕሮቴስታንት መገኘቱ ነው እዛ ቦታ እንጂ አንተ እንዳልከው መብዛቱ አይደለም አይደል? አንድም ፕሮቴስታንት መገኘቱ ነው ያስደነቀኝ ነው ያለው ወይስ? መለስ አድርገህ ፕሮቴስታንት ታገኛላችሁ። አንተ የምትሰማው ሁለት አይነት ነው እንደ ብራዘር። ቆይ አንዴ በጣም ሾኪንግ እኮ ነው ፕሮቴስታንት እዛ ላይ መገኘቱ እያለ አያወራም እንዴ? እሺ ከዛ መለስ አድርገውና ስማው ለዚህ እንኳን ብንወጣ መሬት ላይ ያለው አርማጭሆ ጋይን እዛ ድረስ ሳይቀር የተሃድሶ እንቅስቃሴ ሰርጎ ገብቷል። እዛ ድረስ ሳይቀር የተሃድሶ እንቅስቃሴ ምን አድርጓል ነው ያለው? ሰርጎ ገብቷል። እዛ ድረስ ሳይቀር ካለ ብዙ የተቀለላቸው ቦታዎች እንዳሉ እናስተውላለን አይደለ? ግራምጣው እሱ አይደለም በቃ እሷን በደንብ ከሰማት ኢትስ ኦኬ። እሺ እንቀጥል። ፕሮቴስታንት ገበሬ ታገኛለህ። እነዚህ ቀበሌዎች ብትሄድ ፕሮቴስታንት ገበሬ ታገኛለህ። በጣም ሾኪንግ ነው። በጣም እጅግ በጣም ሾኪንግ ነው። ቤተክርስቲያን እንዳትቀር ነው የሚሉት። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር በቃ እኮ አሁን ሾኪንግ የሆነበት ምንድነው ቢኒያም? ለሱ ብራዘር እያሰማው ነው። ቆይ አንዴ ለህዝቡ ሚውት አታድርገኝ እንጂ ዲስከስ እያደረግን አይደል? ቪዲዮ እያሰማው መሀል ላይ አታውራ ብራዘር። ነው አንተ እያቆምክ እያወራ ነው እኮ ለአንተ አሁን ሚውት አድርገው። ሾኪንግ የሆነበት ፕሮቴስታንት ገበሬ መገኘቱ አይደል? ራምጣ ታወራለህ ግን በቃ ቪዲዮ እስኪያልቅ ድረስ ብሎ ቪዲዮ እስኪያልቅ ታዲያ 650 ሰው ቁጭ ብሎ የሚሰማችሁ እኮ እናንተ ሁለታችሁ ናችሁ የምታወሩት። ሁለታችሁ እንኳን ካልተግባባችሁ ለምን ቪዲዮ ላሰማለ? በቃ ያሰማለ ይጨርስ፣ ከዛ ትናገራለህ። ህሊና ስላለን ፌር የሆነ ነገር ነው። እሱ ብቻ ብዙ እያወራ አንተ እንዳታወራ እንከለክለን። ሐሳብህን መግለጥ አለብህ። ይጨርስና ሲሰጥ በደንብ ታወራለህ። ቴንክ ዩ ወንድም ነቃጥር። ኦኬ ቴንክ ዩ ፎርሙላ ቀጣይ ስንደርስ ማለት ነውና በጣም አስፈሪ ነው። በጣም አስፈሪ ነው። ዝም ብሎ እዚህ ቲክቶክ ላይ ታወርቶ ቶፒክ አድርገን አንስተን ምናምን የምንተው ነገርም ማለት ነው። የሆነ ፖስት ሊያስደርገን የሚችል ጉዳይም ነው። ይሄንን ነገር ዲስከስ የሚያደርግን ሰው የሆነ አይነት ፖስት የሚያስከፍለው ነገር ነው። ቀላል ነገር ስላልሆነ ማለት ነው። አንድ ሰው ኦርቶዶክስ ከሆነ አንስቶ ፕሮቴስታንት እስከሚሆን ድረስ ያለው ሂደት ታድሶ ናፍቃት ስንት የነደቁት ልክ 22ኛው ስቴፕ ላይ ስደርስ አልቆ እናንተ መናፍቅ ትሆናለህ። አይታችሁን ደረጃ እንዴት እናወጡ? በአንድ ያለው ክሮነት ሰው በአንድ ያለው ጠላ ምትው በአንድ ያለው ቅዳሴ ምትው ቅድም ታላቁ እንዳለው ቤተክርስቲያን ጭምር እያስቀደሱ ታድሶ ሰዎች አሉ። ምን አረኩኝ ወንጌል እኮ የተማርኩት የሚል ማለት ታድሶ መሆን እና ታድሶ አልተውቃለች። ታድሶ እኮ ነው ግን አያውቅም እንደሆነ ግሪቻ ቫይረስ በደሞ አለ። ግሪቻ ቫይረስ እንዳለበት የማያውቅ ሰው ስለ ታድሶ ካሁን በኋላ ማንም ሰው ሸወንስት የለበትም። ማናችንም እኔ በግሌ ታድሶ ናፍቃለሁ ማለት ይቻላል። የታድሶ ናፍቃል የሉ ማለት ግን ይቻላል። ለምሳሌ አሁን በራሳ ልጆች እነ መሰረት ስብሐት ለአብ እኔ በ8 ጎዳና ያስመሰከሩ ሊቅ ናቸው። በጣም ከባድ ማለት ነው። ዋድላ ድረስ መጥተው ተምረዋል። ጎንደር፣ ጎጃም፣ ወንጂ ተምረዋል። ቀን መጽሐፍ ትርጓሜ ተምረዋል። ብሉይና ሐዲስ ማለት ነው። እስቲል ግን መሰረተ ክርስቶስ ነበሩ ሰውየው። በእሳቸው በኩል ሊቃውንት ለመውሰድ በጣም ተሞክሮ ነበር። አልሆነም። ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርቶ የነበረው ምስካየ ኅዙናን መቀመጫ የነበረው ያቆን ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ሰው እየተቦረቦረ ነው። ከሀገረ ስብከቱ መስሪያ ቤት ከሀገሪቱ ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ነው ያለው። ሰው እየጠፋብን ያለው። የሰንበት ተማሪዎች እየተወሰዱ ነው ያሉት። ምዕመናን እየተነጠቁብን ያሉት። ምዕመኑ ከስር እየበሉት ነው ያሉት። ያያችሁት ማህበራዊ ሚዲያ ስላያችሁ ኦርቶዶክስ እኮ በቃ ገነነ እንደው እኮ መናፍቃን ጠፉ አትበሉ አሉ።
ስልቱን የቀየሩት፣ አካሄዱን የቀየሩት፣ መንገዱን የቀየሩት። አንገቱ ላይ ክራስ ቆሞ ከአንተ ቆሞ እያስቀደሰ ምን ያደርጋል? ታምረ ማርያም የሚል ቆሞ ከአንተ ቅዳሴ ከአንቺ ጋር ሆነ ውስጥ ገብተዋል ዛሬ ማለት። ስለዚህ ዛሬ ስላሉ ሁሉም አድባራት፣ ሁሉም ከተሞች በመዲናችን በአዲስ አበባ በክፍለ ሀገር እየሰደማ ለምደዋል። ቦሱም ስደውት ችግር የለም፣ ኮሜንት ላይ ስደውት ግድ ይላል። በጸጋ እንቀበለዋለን። ለመጀመሪያ ጊዜ እውነት ሲናገር ሰማሁት ልጅ። እሺ ወንድማችን ግራምጣ። እሺ አሁን እንግዲህ ወንድማችን እንዳለው ማነው ዘማርያም እዚህ እንግዲህ ቲክቶክ ላይ እንደምታዩት አይምሰላችሁ አትበሉ አለ። በቃ እንዳትሉ አንተንም ይጨምራል። አይ ቲንክ ይሄ ንግግሩ አትበሉ ኦርቶዶክስ ምናምን አትበሉ አለ። ምክንያቱም በቃ ውስጡን ተቦርቡራለች፣ ህዝቡ ተዘርፏል። አታውቅም ወይ ክር አድርጎ እኮ እያስቀደሰ በቃ ኦልሬዲ እኮ የተሸረሸረ የተበላ ሰው አለ፣ ተሐድሶ የሆነ ሰው አለ። ታምረ ማርያም ምን ያደርጋል የሚልህ አለ። እዚህ እንደምታዩት አይምሰላችሁና አትበሉ አለ። እንግዲህ አንተ ምን አትበሉ ተብሏል፣ ግን እስቲ ምን እንደምትለን ካንተ ደግሞ አይ እኔ መጀመሪያ አሉ የሉም የሚለው ክርክር ላይ አልነበረም የገባሁት። የሰውየው ንግግር ላይ ግን አንተ ኢንተርፕሬት ስታደርግ ተሳስተሃል የሚል ሀሳብ እንጂ እነሱ በሚሉት ደረጃ እኔ ከነሱ የተሻለ ላቅ አልችልም። መሬት ላይ ያለውን ነገር እነሱ ስለሚያውቁት ማለት ነው። ስለዚህ እንደዚህ አይነት የተሐድሶ መናፍቃን ሊኖሩ ይችላሉ። ከነሱ ደግሞ እኛና መሰሎቻችን እንድንጠነቀቅ ሚዲያ ላይ መጥተው እያስተማሩ ነው ያሉት። ምንድን ነው አሁን እዚህ ላይ ጥያቄው? አይ እኛ ጥያቄ እዚህ ጋር የለብንም። አንደኛው ዝም ብለን ግን እንደ ሀሳብ የምናነሳው ምን አልከኝ ወንድሜ? እኔ አላወራሁም። ኦኬ እሺ፣ እንደ ሀሳብ የምናነሳው ምንድነው? ምንፍቅና ለምን አታቆሙም? ለምንድነው ቤተክርስቲያኒቱ ውስጥ ለመታደስ የሚፈልገውን ህዝብ ለምንድነው በምንፍቅና ውስጥ ልታቆሙ